ሶስቱም ሰባ ሰገሎች ኢትዮጵያዊ ናቸው። እቺ ኮከብ ካለችበት የተንቀሳቀሰች ጊዜ መድኃኒታችን ኢየሱስ ክርስቶስ ሊወለድ ነው ብሎ መድኃኒታችን ኢየሱስ ክርስቶስ ከተወለደ 2026 አይደለም 2018 መባል ያለበት እንኳን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል አደረሰን ነው። ሰይጣን እኮ ለምነን ጌታን ማርልን ብለን ጠይቀን እኮ የተሰማን ህዝቦች ነበር። መላከ ሞት ደህና ነህ እያለ ሄዷል። ከምሬ ምን ፈረንጅ መጥቶ መላከ ሞትን ለ7 ዓመት ነው። እዛ አካባቢ ብዙ መናፍስቶች አሉ ይባላል። በጣም ነው ከኛ ጋር እኮ የ7 ዓመት ልዩነታችን ይሄ ነው። ታሪክ ይሄ ነው እንዴ? ድሮንስ ኢትዮጵያ መጥቶ ነበር ኢየሱስ ክርስቶስ። የዛሬ እንግዳችን የታሪክ ተመራማሪ ነው። ለ12 ዓመታት በተለያዩ ርዕሶች ዙሪያ በመጽሔቶች ላይ ጽፏል። ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት ተመርቋል። በኢትዮጵያ ታሪክ ላይ እጅግ በጣም ጠለቅ ያለ እይታ አለው። እንግዳችን ዮናስ አያሌው ይሰኛል። እንኳን ደህና መጣ። እንኳን ደህና ቆየ ማለት ነው። እይታዎች ትንሽ ወጣ ያሉ ነውና ሀገር ላይ ያለ ትኩረት ስለ ሀገር ታሪክ፣ ባህል፣ በተለይ የኢትዮጵያን ከፍታ ሀገራችን ከፍ ካለ ቦታ እንዳላት አሁን ዓለም ላይ እንዳለው ዝቅ ያለ ቦታ እንደሌላት ስታወራ ብዙ ጊዜ ሚዲያዎች ላይ እሰማለሁኝ እና ዛሬም ደግሞ ከታሪክ አንጻር ገናም ሰሞን ስለሆነ በብዙ ርዕሶች ጉዳይ ላይ እንወያያለን። አንዱ ኢትዮጵያ ውስጥ ሆነ ዓለም ላይ the lost period of Jesus አለ። የክርስቶስ መጥፋት 12 ዓመቱ ላይ አለ። ከዛ በ30 ዓመቱ ይመጣል። ከዛ ያስተምራል እና ብዙ ሰዎች ከ12 ዓመት እስከ 30 ዓመት የት ነበረ? የት ነው ያለው? የት አደገ ይባላልና አንተ ደግሞ አይ ከመጽሐፍ ቅዱስም ውጪ የክርስቶስን ታሪክ የልጅነቱን ታሪክ የጻፈ ሰው አለ ስትል ሰምቻለሁና ማን ነው? ታሪኩስ ምን ይመስላል? እኔ ድል በጣም ስለሰጣችሁኝ በጣም አመሰግናለሁ። ማን ያዘዋል? ኢትዮጵያን በጣም ስለማናቃት ስላልተገነዘብናት ነው እንጂ እጅግ የምታስቆጭ እጅግ የምታንገበግብ ሀገር ነች። ለዚህ ብዙ ማጣቀሻ የምፈልገው ዛሬ በዓለም ላይ የግዕዝ ዩኒቨርሲቲዎች በመላው ዓለም ላይ ተስፋፍቶ ያሉት የኢትዮጵያን ታሪክ፣ የኢትዮጵያን ባህል፣ የኢትዮጵያን እሴቶችን ማጥናት ስለፈለጉ ነው እንጂ የሚያጠኑት ታሪክ የሚመራመሩት መጽሐፍ አቶ አይደለም። ይህን ጥያቄ ስጠይቀኝ ለመጀመሪያ ጊዜ ይህንን ስናስብ የኢትዮጵያ ግዛት በዛን ጊዜ በነበረበት ዘመን በጣም ትልቅ ሰፊ ግዛት ነበር። የዛሬው ሶማሌን እናነሳለን፣ ሶማሌላንድን እናነሳለን፣ ጅቡቲን እናነሳለን፣ ኤርትራን ይዘን ሱዳንን ይዘን እስከ ላይኛው ግብጽ ድረስ ብንመለከት የምድር የኢትዮጵያ ግዛት ነበር። ያው መንግስት የምናወራው ያው የፌዴራል ስርዓት የሚባለው ነገር ራሱ የዛሬ 2000 ዓመት አካባቢ ኢትዮጵያዊ ንጉስ ባዜል የሚባል ንጉስ በነበረበት ዘመን ራሱ የነበረ የፌዴራል ስርዓት ነበር። ለምሳሌ አክሱም ላይ ራሱን ዋናው መንግስቱ አለ። ከዛ በኋላ ናፓት አለ ያለ። ከዛ በኋላ ደግሞ የዛሬዋ ግብጽ ላይ ደግሞ ኢትዮጵያ አስተዳደር አለ። ንጉስ ይሾምላቸዋል፣ ግብር ይከፍላሉ። ለማል አክሱም ያለው መንግስት ይገብሩ ነበር እና የኢትዮጵያ ግዛት ነበር። አንደኛው የምናነሳው ምንድነው? የመድኃኒታችን ኢየሱስ ክርስቶስ አንደኛው ስደት ነበር። መድኃኒታችን ኢየሱስ ክርስቶስ ሄሮድስ ባሳደደው ጊዜ ግብጽ ነበር ያረፈውና 3 ዓመት በ6 ወር በቆየበት ጊዜ ኢትዮጵያዊ ማኔር የሚባል በጣም ታላቅ ሰው ነበርና አባቱ አማኖቶ ተክላ ይባላል እና የክርስቶስ የልጅነቱን ታሪክ ከጻፉት ውስጥ አንዱ እሱ ነው እና ለምሳሌ ኢየሱስ ክርስቶስ በሻቡላ ከአንድ ሱዳናዊ ጋር ሲጫወት ሻቡላ አልማዝ እንደሆነለት በጭቃ ወፍ ሰርቶ አሁን ታምረ ማርያም ላይ የምናገኛቸው እፍ የሚላቸውን ታሪክ የነበረው ያንን ነገር ያስቀመጠልን። ለምሳሌ ክርስቶስ በባህሪው ስነ መለኮቱ ባህሪው ማይፈቅድለትም እንጂ ኃጢአት ሰርቶ አይደለም። ልጆች በሕፃንነቱ እንደሱ እንበራለን ምናምን ሲሉ ይወድቁና ይጋጋጡ ነበር። ግን ማርያም ወስዳ አሁን ሐይቅ እስጢፋኖስ ብትሄድ ይሄ ስላለ እና ማርያም ያው ክርስቶስን በመቀነቷቸው ብቸፍ እያደረገች የምትወስድበት እንደዚህ አይነት ታሪኮችን የጻፈው ማን ነው? ኢትዮጵያዊ ማኔር ነው። ዓለም ክርስቶስን የሚያውቀው የጻፉለት ምንድን ነው? በ12 ሐዋርያትና ክርስቶስ ካረገ በኋላ መድኃኒታችን ኢየሱስ ክርስቶስ ካለ መንፈስ ቅዱስ ከወረደ በኋላ ነው አይደለ? ዛሬ የምንለውን 60-80 አሐዱም ሆነ ካቶሊክ የሚከተሉ 72ም ሆነ 66 አሐዱ የሚባለው መጽሐፍ በመንፈስ ቅዱስ ይጻፋል። ከዛ በፊት ግን እኛ ስለ መድኃኒታችን ስለ ኢየሱስ ክርስቶስ የጻፈ ሰው ኢትዮጵያዊ ማኔር የሚባል እጅግ በጣም መልካም የነበረ ሰው ዶክመንቱ አለ እንዴ? ዶክመንቱ ድሮ የነበሩ አባቶች ጋር እንደነበር ይናገራል። እዚህ ገላርታ አካባቢ የነበሩ ቤተክርስቲያኖች ውስጥ እንደነበር ይጠቀሳል። እና የማኔር ታሪክ ግን ብራናዎቻችን ስላላጠና አሁን ኢትዮጵያ ኦርቶዶክስ ሃይማኖት ከ300 እስከ 400 ሺህ ብራናዎች አሉ። ከዛው 30 ምናምን ሺህ ነው የተጠናው። ከዛው ደግሞ አብዛኛው የሚያጠኑ ነጮች ናቸው። እነዛ ብራናዎች ውስጥ ብንፈልግ በየመዛግብት ውስጥ በየቤተክርስቲያኑ በየገዳማቱ ብንሄድ ግን ይሄ መጽሐፍ ግን እንዳለን ያላ በተለይ እስከ 1918 አካባቢ አቡነ ማታ አካባቢ ቤተክርስቲያን እዛ ቤተክርስቲያን ውስጥ ድንጋዩ ላይ ያለው አቡነ ማታ በቃ ትልቅ ቤተክርስቲያንና ከተሳቱ ቅዱሳን ውስጥ አንዱ አቡነ ማታ ናቸውና እዛ ቤተክርስቲያን እስከ 1918 አካባቢ እንደነበር የማኔር መጽሐፍ ይነገራል። አሁን ግን እንደሌላ አውቃለሁ በዛ መንገድና አንደኛው
እኛ መድኃኒታችን ኢየሱስ ክርስቶስ ዓለም መንፈስ ቅዱስ ከወረደለት በኋላ ከመጽሐፍ ቅዱስን ከመቀበሉ በፊት እኛ የክርስቶስን የግል ታሪክ የጻፍን ታላቅ ህዝቦች ነን ማለት ነው። ያ ምን የተለየ ነገር አለ እንደው ዓለም ከሚያውቀው? አሁን ለምሳሌ አንዱ ልጅ ሆነን ቤተክርስቲያን ስናደርግ የተሰማን ነገር የተነገረን ነገር ክርስቶስ እመቤታችን ቅድስት ድንግል ማርያም ከሰሎሜ እና ከአረጋዊ ዮሴፍ ጋር ስትሰደድ ኢትዮጵያንም እንደረገጠቻት ክርስቶስ የአስራት ሀገር አድርጎ እንደሰጣት ይነገራል። ኢትዮጵያ መጥቶ ነበር ኢየሱስ ክርስቶስ። አንድ ነገር እንጋር እውነትን ነው ግን አዎ በጣም ኢትዮጵያን ረግጧል ጌታችን። በቃ በደንብ ማስረጃዎችን መጥቀስ እንችላለን። ለምሳሌ የመድኃኒታችን ኢየሱስ ክርስቶስ የመጀመሪያው ነገር ስናነሳ የመጀመሪያው ጉዳይ ምንድነው? ሄሮድስ ያው ክርስቶስን አይደለም አሁን መጀመሪያ ለምሳሌ ሰብአ ሰገሎችን ስናነሳ ሄሮድስ ምን አድርጓል? ክርስቶስን አሳዶታል አይደለ? ለምንድነው ግን ክርስቶስ የመጀመሪያው ጉዳይ ሰብአ ሰገሎች መጀመሪያ ማሳት ያለብን ስለ ፀሐይና ስለ ጨረቃ በመመራመር የመጀመሪያው ተመራማሪ የሆነው ኢትዮጵያዊ ሄኖክ ነው። ከጥፋት ውሃ በፊት የነበረ የአዳም 6ኛው ትውልድ የነበረ ኢትዮጵያዊ ሄኖክ ነው። መጽሐፍ ኢትዮጵያዊ ነው እንዴ? ኢትዮጵያዊ ለምሳሌ እኮ ሁለት መጽሐፍቶች አለ። አሁን ነጮች ሲጽፉት ሄኖክ ኦፍ ኢትዮፒክ ይሉታል እኮ ሄኖክ ነው ማለት ነው። ኢትዮጵያዊ ስለመሆኑ ማስረጃ ነው ያለው። ኢትዮጵያዊ ሆኖ ማስረጃችን ትልቁ ነገር ምንድነው? አንደኛ የመጽሐፍ ሄኖክ ኢትዮጵያ ውስጥ መገኘት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ለምሳሌ በቁምራን ደሴቶች አካባቢ እዚህ እስራኤል ውስጥ የተገኘው 6-7 ምዕራፎች ናቸው አይደለ? እኛ እኮ መጽሐፍ ሄኖክ አለን ብለን እኮ በማስረጃ አለን አይደለ? እሱ ያገኘው እነ ጀምስ ብሩስን በወሰዱበት ዘመን ላይ የማን ነው? እኛን እንደወሰዱት አይደለ? እዚህ መጽሐፍ ላይም አለ። መጽሐፍ አለ፣ እዚህኛው መጽሐፍ ላይም አለ። ለምሳሌ አዲስ ኪዳን ላይም እኮ ስለ መጽሐፍ ሄኖክ እኮ ሐዋርያው ቅዱስ ጳውሎስም ጠቅሶ ጽፎልታል። ስለዚህ ምንድነው? ቅዱሳዊ መጽሐፍ ነው። ስለዚህ ሄኖክን እኛ ከምናነሳው 42ቱ ምዕራፍ የተገኘው እኛ ኢትዮጵያ ውስጥ ነው። በምን ቋንቋ? በግዕዝ ቋንቋ። እሱን ብቻም አይደለም እኮ መጽሐፍ ሄኖክ እኮ 14ኛው 15ኛው መቶ ክፍለ ዘመን የተገኘው መጽሐፍ ሄኖክ ደግሞ ካርቦን ዴቲንግ የተደረገው መጽሐፍ ራሱ መዘክር ውስጥ አለ። ሪሊ ማን ነው ካርቦን ዴት ያደረገው? ካርቦን ዴቲንግ ለምሳሌ የግብረ ማባት ቅዳሴ መጽሐፍት፣ አፄ ቴዎድሮስ የተጻጻፋቸው ደብዳቤዎች፣ አፄ ምኒልክ የተጻጻፋቸው ከንግስት ቪክቶሪያ የተጻጻፋቸው መጽሐፍቶች ውስጥ አንዱ ካርቦን ዴቲንግ ተደርጓል። የዛሬ 20 ምናምን ዓመት በፊት የተደረገው መጽሐፍ አለን ማለት ነው። ግን በእስራኤል ውስጥ የተገኘው የቁምራን ደሴት የሚባለው 6 እና 7 የሄኖክ መጽሐፍ ግን የዓለም ሚዲያዎችን ሰበሰቡ፣ አሳዩና ምን አድርጉ? ደብቆ አስቀምጡ። ለምን ካርቦን ዴቲንግ አይደረግ? ስለዚህ ሙሉን ነው ያወቁ ነው። ስለዚህ መጽሐፍ ሄኖክ ነው። አንደኛ ሄኖክ ደግሞ በጣም የሚገርም ምንድነው? አስትሮኖመር ነው። በጣም ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት እጅግ የተመራመረ ነው። አንድ ፀሐይ በምህዋሯ ላይ አንድ ጊዜ ዙራ ለመምጣቷ 365 ቀን ነው አይደለ? እኛ የሚፈጅ ማለት ሄኖክ ግን የሚላት 364 ቀን ይላል። ለዚህ ነው 364 ቀን ነው ብሎ ሄኖክ ተመራመረ። ከዛ በኋላ ከጥፋት ውሃ በኋላ ማን ነው የተመራመረው? 365 ቀን ብሎ የዛሬ 4500 ዓመት በኢትዮጵያ ነገስታት ታሪክ ውስጥ ስናነሳው ማን ኢትዮጵያዊ ሰብታን ነው የምናነሳው። ሰብታ ደግሞ ፀሐይ፣ ጨረቃን፣ ከዋክብትን ተመራመረና ነው 365 ቀን ነው። ከዛ ደግሞ የዛሬ 4000 ዓመት ደግሞ አንድሮሜዳ፣ ሴፊዮስ እና ካሶፒያ ደግሞ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ተመራምረው ደግሞ እነሱ ደግሞ ነው ከ88ቱ ህብራተ ከዋክብት ውስጥ ደግሞ አንደኞቹ ማን ነው አይደለም? እና አንድሮሜዳ ሆኖ ከ88ቱ አፍሪካ 3ቱ ናቸው። አንድሮሜዳ፣ ሴፊዮስ እና ካሶፒያ ናቸው። ሌላ የለም። ሌላው ደግሞ በጣም የሚገርም አባ ተስፋ ገብረስላሴ ሞገስ፣ አንተም ስለምትወዳቸው ዚህ ሚዲያ አባ ተስፋ ገብረስላሴ ሞገስን ከአንድም 6-7 ጊዜ ማግኘት እድል ገጥሞኛል። አራተው እና ነፍሳቸውን ይማርና ዮሴፍ ቤተክርስቲያን አካባቢ እዛ ሰፈር ልጅ ነኝና የእሳቸው በጣም ወዳጅ የነበሩ አባ ኃይለማርያም ይባላሉ መነኩሴ ነበሩና እሳቸው ናቸው 4 ኪሎ ያገናኙት። ዓለም ዛሬ ገና 12ኛው ፕላኔቷን አላገኘችም አይደለ? የዛሬ 3900 ዓመታት በፊት ኢትዮጵያዊ ሐመነስ የሚባል ሰው 16 ፕላኔቶች አሉ መሬት እንጂ ፀሐይ አዞርም ብሎ የጻፈ ሰው እኮ ነው ሐመነስ። አባ ተስፋ ገብረስላሴ ሞገስ ላይ የነገሩኝ የእሳቸውም የአባ ተስፋ ገብረስላሴ ሞገስ ላይ ቪዲዮ ላይ ብትመለከቱ ይሄንን ታገኙ። ሐመነስ የሚባል ገና ዛሬ ዓለም አስብ የዛሬ 3900 ዓመት በፊት ነው ሐመነስ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ፕላኔቶች ሁሉ ተመራምሮ 16 ፕላኔቶች አሉ ያለን ማለት ነው። የነገረን የጻፈልን ያስቀመጠልን ሰው። ከዛ በኋላ ኢትዮጵያዊ ማለት ደሸትን እናነሳዋለን። ፀሐይ፣ ጨረቃ፣ ከዋክብትን የተመራመረ ስለ ደሸት በጣም ብዙ ልናወራለት ብዙ ሊነገርለት የሚገባ ታላቅ ሰው ነው። ማን ደሸት? ደሸት ማለት ትልቅ የነበረ በዛን ዘመን ላይ የዛሬ ጎጃምና ጎንደር አካባቢ የሚመራ የነበረ ሰው ነው። ንጉስ ነው ወይስ ግለሰብ ነው? አይደለም። ምን አይነት ነገር እንደሆነ ታውቃለህ? የቤተክርስቲያን ሊቅ ሆኖ ግን በዛ ላይ ግን አስተዳደራዊ በዛን ጊዜ በነበረው በስርዓተ መንግስት ውስጥ አናገኙም የደሸትን ስም። ለምሳሌ ስንክሳር ላይ ስንሄድ ሰኔ 9 ላይ ቴዎድሮስ የሚመጣው ቴዎድሮስ እንለዋለን አይደል? የአፄ ዳዊት ልጅ ነው። ዘር ያዕቆብ ወንድም ነው። ግን ኢትዮጵያን ገዝቷል። ግን ንግስናው ላይ አልተጻፈም። ለምንድነው? ንግስናው እንዲጻፍ ስላልፈለገ መንኖ ስለሄደ ንግስናውን ትቶ
ስለሄደ አይደለም። ልክ እንደዚህ አይነት ያልተጻፉ ናቸው ሶስት አንዱ። ደሸት ግን የዛሬ 3700 ዓመት በጣና ሐይቅ ላይ ቴሌስኮፕ ሰርቶ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ይመራመር ነበር። ስለዚህ ቴሌስኮፕ ላይ በሚመስል ነገር ሲያሳየው ክርስቶስ ምን ያደርጓል? ልክ እንደ የመጽሐፍ ቅዱስን ታሪክ ነው የሚያሳየው። ክርስቶስ ባያል ሆኖ ማርያም ልጇን ይዛ ዮሴፍ ሽማግሌ ሶሎሜ ያሳየዋል። ይስሉ ያስቀምጣል። ያ ዶክተር ወዳስ ቤት መጃ ይቻለው ይሄን ነገር በቃ እንደውም በቃ ጊዜ ከዛ ደግሞ የሆነ ቀን ደግሞ ክርስቶስ ደግሞ 5 ዓሣና ይዞ ሲያበላ ምናምን ያሳየችው ያቺ ኮከብ አንድ ኮከብ አለ እየሳለ ያስቀምጥ ነበር። እቺ ኮከብ ካለችበት የተንቀሳቀሰች ጊዜ መድኃኒታችን ኢየሱስ ክርስቶስ ሊወለድ ነው ብሎ ደሸት ተናገረ። ስለዚህ የደሸት ተከታዮች ነበሩ። የደሸት ተከታዮች ያን እያጠኑ መጡ። በጣም ኢትዮጵያዊ፣ በጣም ጻድቅ፣ ኢትዮጵያ ውስጥ በጣም ሊወራለት የሚገባው ክርስቶስ ከመወለዱ ከ6 ዓመት በፊት የነበረ ክርስቶስ ሲወለድ የነበረ ክርስቶስ ከተወለደ በኋላ ደግሞ 9 ዓመት ሁሉ ከነገሰ በኋላ ምን ነው ኢትዮጵያዊ ባዜል የሚባል ንጉስ ነበር። መድኃኒታችን ኢየሱስ ክርስቶስ ሊወለድ ነው። አምላክ ሊወለድ ነው። ሄደን አምላካችን ላይ ነው። በምን ታውቃላችሁ? የደሸትን ታሪክ ነገሩት። ሄዱ ደርሳችሁ ነው ስትመጡ ንገሩኝ አለ። ከዛ በኋላ 2 ዓመት ነው የፈጀባቸው። ወደ ሄዱ ኮከቡ እየመራቸው የት ሄዱ? እስራኤል ገቡ አይደለም? እስራኤል ከገቡ በኋላ መድኃኒታችን ኢየሱስ ክርስቶስ ሶስቱም ተገናኙ። አንደኛው የተነሳው ከአክሱም፣ ሁለተኛው የዛሬ ናፓቶ የመሮን የምናት ሱዳን አካባቢ ያለው ነው። ሱዳን የተነሱ፣ ሶስተኛው ከየት ነው የተነሱት? ከግብጽ ነው የተነሱት። ግን ሶስቱም የምንመለከታቸው ግዛቶችን ስንመለከታቸው በኢትዮጵያ ግዛት ስር የነበሩ ግዛቶች ናቸው። በጣም ሰፊ ግዛት የነበራት ኢትዮጵያ። ስለዚህ እዛ ከሄዱ በኋላ ሶስቱም ተገናኙ። ከዛ ሄሮድስ እንደምናውቀው ቤቱ ግብዣ አድርጓቸው 70 ሰገሎችን አደረጋል አይደለ? ከዛ ምንድን ነው ያላቸው? እኔም ለአምላኬ እንድሰግድል። ምንድን ነው የመጣችሁት? አምላካችን መጣጣን ወርቅ ይዘን መጥተናል፣ ልንገብርለት ነው። እኔም እንድሰግድለት፣ እኔም እንድገበር ስትመጡ ንገሩኝ አለ አይደለ? መልአኩ ግን በሌላ መንገድ ሂዱ አላቸው። ሄሮድስ ግን በጣም ተጠራጣሪ ስለነበር ምን አደረገ? አንድ ሰው 70 ሰገሎች የሚመስል የሱን ወታደር ይዞ ከነሱ አቀላቅሎ ላከ። ልክ እሱን አድርጎ ሲልክ ኮከቡ ተሰወረባቸው። አንደኛውም ከአክሱምም ሄደው የራሱን ግሩፕ ለየ፣ ከነፓታም ከመረዌ ሄደው የራሱን ግሩፕ ለየ፣ ከግብጽ ሄደው ደግሞ የራሱ ለየ። ለብቻ ሰው እየተገኘ የገና ጨዋታ ላይ ኳሷ ምንድን ነው የምትባለው? ሩር ትባላለች። ሩር ነው የሚባለው። አራተው 70 ሰገሎች ሄዱና አገኙት ክርስቶስን፣ ወርቅ ዕጣን ከርቤ ገበሩለት። ስለዚህ ሶስቱም 70 ሰገሎች ኢትዮጵያዊ ናቸው። ማስረጃ መጽሐፍ ቅዱስ አንብብልኝ። ትንቢተ ኢሳይያስ ምዕራፍ 60 ትንቢተ ኢሳይያስ ምዕራፍ 60 ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 6 ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። አንድ ነገር ተነሺና አብሪ ለማን ነው? ለቤተልሔም። ይሄ የሚነገረው ስለ ቤተልሔም ነው የሚያወራ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ነገሥታትም ነው የሚለው። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባሕሩ በረከት ወደ አንቺ ስለሚመለስ የአሕዛብም ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል ይላል። ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። ዋው! ፈልጋት ሁሉም ከሳባ ምድር ይመጣሉ፣ ወርቅና ዕጣን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። ሁሉም ነው ያለው። መጽሐፍ ቅዱስ በጣም ዚህ ፐርፌክሽን ነው። አንዲት ነገር አይሳሳትም። ወርቅና ዕጣን ያመጣሉ ቢለን ሌሎችም ይኖሩ ነበር ማለት ነው። ከሌላ ሀገር የመጡ ነበሩ ማለት ነው። ሁሉም ከሳባ ምድር ይመጣሉ፣ ወርቅና ዕጣን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። 70 ሰገል ኢትዮጵያ ናቸው የምንላቸው አንደኛ ነገር ናቸው። ክርስቶስን ዓለም የሚያቋርለ አብዛኛው ዓለም የሚያውቀው እኮ ዮሐንስ ከጠመቀው በኋላ ነው። እኛ ግን ክርስቶስን በቤተልሔም ነው የምናውቀው። እነዚህ 70 ሰገሎች ወርቅ ዕጣን ከርቤ ገበሩለት፣ ሰገዱለት አይደለ? ከዛ በላይ ቤተልሔም እረኞች መጡ አይደለ? እስከ 70 ሰገሎች ከምድር እስከ አርያም ድረስ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ
ብሎ ዘመሩለት አይደል? ከዛ በኋላ ይሄንን ካደረገ በኋላ መድኃኒት ኢየሱስ እነሱ ወደዚህ መጡ። ወደዚህ ሲመጡ ሄሮድስ ምን አደረገ? ጠፍቶበት ይሏል አይደል? ሄሮድስ የክርስቶስን መወለድ ከጊዜ በኋላ ያው ክርስቶስ ከ2 ዓመት በኋላ አይደለ ስደቱ ሲያስጠና ክርስቶስ መወለዱ ሰማ። ግን የት እንደተወለደ አጣ። የእስጢፋኖስን አባት ቅሎጳ የሚባሉ ትልቅ ነው በዛን ዘመን የስነ መለኮት ምሁራን ነበሩ። ቁጭ ብላችሁ አጥኑልኛል። ሲያጠና ክርስቶስ ከተወለደ 2 ዓመት መሆኑን አወቀ። ከ2 ዓመት በታች ያሉ ህፃናትን 140,000 ህፃናትን ከማን 14,000 ማለት ነው። እንደዛ ነው። 140,000 ናቸው። 140,000 ህፃናት አንገታቸውን ይታረዱ። በእስራኤል ውስጥ አንዲት ከ2 ዓመት ተኩል በታች ህፃን የሚባል ጠፋ። አቤት ግን ጭካኔ! ከዛ በኋላ ዮሴፍን እናቱን ህፃኑን ይዘ ወደ ግብፅ ሂድ ሲያል ልጄን ከግብፅ ጠራሁት የሚለው ቃል መፈጸም ነበረበት። ከዛ በኋላ ምን ይመጣል አይደል? ክርስቶስ ወደ ግብፅ መጣ። ከመጣ በኋላ የት ነው ያረፈው? ደቡባዊው ግብፅ ቁስቋም የምትባል ቦታ ላይ መድኃኒታችን ኢየሱስ ክርስቶስ ምን አደረገ? እዛ ተቀመጠ። ቁስቋም ኢትዮጵያ ውስጥ ማለት ነው። ቁስቋም አይደለም እንትን ውስጥ ነው እንጂ ግብፅ ውስጥ ያለበት በተለይ በጣም ትልቅ ክርስትና ካለባቸው ከእስክንድሪያ ከተማ ውስጥ ቀጥሎ ትልቋ ቁስቋም ነች። ክርስቶስን እዛ ገባ፣ ተቀበለ። ማን ያገኘዋል? ማኔሄር አግኝቶት ምንድን ነው ያን ቅድም ያልኩ የሻቦላ ሴቶች በጭቃ ውፍ ሰርቶ ሲሄድ እናቱ ያለውን ታሪክ ጻፈለ። ከዛ ምን አደረገ? ለዮሴፍ ለምን ያለ አባቴ ባይዘው ቅዱስ ዮሴፍ ማለት ክርስትና አባቴ ነው እና በጣም አውርቼ ማልጠግብለት ነው። በጣም በዛ በ92 ዓመቱ የተሰደደ ነው። ስንት ዓመት ነበረው እሱ? በ114 ዓመቱ ነው ቅዱስ ዮሴፍ ያረፈው። በ114 ዓመቱ ነው ያረፈው። ክርስቶስ ከቤታችን ጋር ሲሰደግ ስንት ዓመቱ ነበር? በ92 ዓመቱ። በስመ አብ! በሽምግልና ወቅት ነው። ራቧንም ጥሟንም ሐዘኗንም ምናምን አንዳንድ ስንክሳር መጽሐፍቶች ላይ ስታነበው በክርስቶስ 16 ዓመት እንደሆነ እንዳረፈ ያወራል። እኔ ግን በማገኘኋቸው በርካታ ማለት ክርስቶስ የ22 ዓመት ወጣት እያለ ነው ዮሴፍ ያረፈ። በ22 ዓመት ወጣቱ ጌታችን ግን ምን አድርጎ ይሆን? የሚገርም ነገር ገድሉ ላይም እንደሚል ታውቃለህ? ቅዱስ ክርስቶስ ለመጀመሪያ ጊዜ ሲሞት አጥቦ ገንዞ አልቅሶ የቀበረው ዮሴፍን ነው። ጌታችን ገንዞ የቀበረው ቅዱስ መድኃኒታችን ኢየሱስ ክርስቶስን ዮሴፍ ሲያርፍ ጌታችን ቀበረው። ጌታችን አጥቦ ገንዞት የቀበረው የዮሴፍ ገድል ላይ ያለ ነው። ዮሴፍ ገድል ላይ ያለ የሚገርም በቤቱና በመቃብሩ ለ3 ቀን ብርሃን ነበር ይላል። ያንን ያክል ትልቅ አባት ነው እና ይህንን ካደረገ በኋላ ክርስቶስ ከዛ በኋላ ዮሴፍን ሄሮድስ ሞቷልና እናቱና ወደ ሀገር ተመለሰ። ወደ ኢትዮጵያ መጣ። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢትዮጵያ መጣ። በስንት ዓመቱ? በዛን ጊዜ ማለት 3 ዓመት 5 ዓመት ተኩል 6 ዓመት ይወጣን ማለት ነው። ለምሳሌ 2 ዓመቱ ነው የመጣው። 3 ዓመት ተኩል ግብፅ ቆይቷል። የ5 ዓመት ከ6 ወር አካባቢ ልክ እዛ ሲመጣ ድርሳነ ኡራኤል ዘዳር ላይ ቢናል መሰለ። በማስረጃ ነው ማወራ አለ መጽሐፉ። ድርሳነ ኡራኤል ዘዳር ላይ ያው ተመልካቾች ሄዱ ማየት ይችላሉ። ድርሳነ ኡራኤል ዘዳር ላይ አንብቡት። ድርሳነ ኡራኤል ደግሞ እኛ አይደለም የኦፒክ ቸርች የምንባል ኢትዮጵያ፣ ኤርትራ፣ አርመን፣ ሶሪያ፣ ህንድ ምናምን እንቀበሏል አይደል? እዛ መጽሐፍ ላይ ምን ይላል? ድርሳነ ኡራኤል ስለምንቀበለው ድርሳነ ኡራኤል አሁን ይላል 70 ሰገሎች ሄዱ ክርስቶስን አገኙት። ከዛ በኋላ መጡ። ልክ ሲመጡ የመጡት በ2 ወር ነው። ከዛ ባዚል ምን አደረገ? ክርስቶስ እንደተወለደ እንዳገኙት ሁሉ ነገሩት። ባዚል በጣም ቀና ባዩት ብሏል። በጣም ሱቤ ገብቶ ክርስቶስ ማየት እንደሚፈልግ እንደሚያው ነግሮታል በሪያ። ከዛ ክርስቶስ ሲመጣ አክሱም ጽዮን ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስ፣ ዮሴፍ፣ ሰሎሜ አክሱም ጽዮን ቤተክርስቲያን ቁጭ ብሎ እንዳለው ንጉሥ ባዚል ከሰራዊቱ ጋር መጣ። ክርስቶስና ማን ተገናኙ? ኢትዮጵያዊ ንጉሥ ባዚል ተገናኙ። ቤተ መንግስቱ ወስዶ ሰይን በሚባል ሽቶ አጥቦ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር አልጋው ለቆ አስተኛው። ንጉሱ ኢትዮጵያዊ ባዚል የኡራኤል ድርሳነ ኡራኤል ላይ ድርሳነ ኡራኤል የሚለው ስለ መገናኘታቸው አይደል? ሌሎች መጽሐፍቶች ደግሞ የሚነገሩት ምንድነው? ተገናኙ ባዚል። ከዛ በኋላ ከተገናኙ ብላስ ከዛ ኢትዮጵያኖች በዛን ዘመን የነበሩት ሁሉ ጠብር ግፍ አድርጎ በማስተናገዳቸው ይችን አገር ለእመቤታችን የቅድስት ድንግል ማርያም አስራት በኩራት አድርጎ ሰጣት። ለዛ ነበር የሰጣት እንዴ? ከዛ በመቀጠል ጣና ቂርቆስ ላይ እመቤታችን ሄዳጓም በርካታ ለምሳሌ ያለቃ አያሌው ታምሩ ድንግል ማርያም በኢትዮጵያ የሚለው መጽሐፍቶች ላይ ማየት እንችላለን። ክርስቶስ ኢትዮጵያ ስለማምጣቱ። ሌላው ቅድም ደግሞ ነገር 70 ሰገል ኢትዮጵያን ስለመሆኖች አለቃ አያሌው ታምሩ ኢትዮጵያ በ3 ግጋት የሚለው መጽሐፍ ሄደው በረምብ ዘርዘር አድርገው ስለ 70 ሰገሉ 3ቱም ኢትዮጵያ ስለመሆኑ ደግሞ
በረከታችሁ ይደርብኝ። በጣም ነው የምወዳቸው አለቃ እያሉ ታምሩ እና የሚነግርን ነገር እሳቸውም ደግሞ በደንብ በዝርዝር ሰብአ ሰገል ኢትዮጵያ እንዴት እንደሆኑ ጽፎታል። ተቀበለ፣ አስተናገደው፣ አበላው። እንደውም ይላሉ እኮ አንዳንድ አባቶች ክርስቶስ እንዲቀር ባዚል ለምኑታል። ኢትዮጵያ እንዲቀር ከዛ በኋላ ባዚል ቃል ስለሆነ ዮሴፍ ይዞ ሄደ። ስለዚህ መድኃኒታችን ኢየሱስ ክርስቶስን የተቀበለው የእሱ ዘመዶች እነ ሄሮድስ ግብፅ በረሃ ድረስ መጥቶ አሳደውታል አይደለ? እነ ጲላጦስ አባገሩ ዘጋ ሲጨመር ስጋው አልቆ አጥንቱ 1 2 3 ተብሎ እስኪቆጠር ድረስ የነሱ ዘመዶች አስገርፉት። እኛ ኢትዮጵያውያን ግን አምላካችን እንደዚህ ያስተናገር ነው፣ እንደዚህ ነው የተቀበልነው። ብዙዎቹ ጥያቄዎች ለጥናት መተው ያለባቸው ናቸው። ምክንያቱም እንዳልኩ the lost pairs of Jesus Christ የት እንደሆነ አይታወቅም። ግን አንተ እንዳልካቸው አይነት ታሪኮች ታምረ ማርያም ላይ ታምረ ኢየሱስ ላይ ያሉ ታሪኮችን አንዳንድ ተማሪዎች ኦንላይን ሲያወሩ ሰምቻለሁ። አርመን ውስጥም ጭምር በልጅነቱ ምን ያደርግ እንደነበረ እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ታሪክ ይቅርና አንድ ግለሰብ በአንድ ዓመት ውስጥ ብዙ ነገር ያደርጋል። ጌታችን በአንድ ቀን ውስጥ ብዙ ነገር ያደርጋል። ግን ይህን የሚያክል ታላቅ የሆነ አምላክ ዓለም ላይ ዶክመንቱ መጥፋቱ ብዙ ጥያቄዎች እንዳይመለሱ ያደረገ ይመስለኛል። እና ግን ደግሞ ኢትዮጵያ ቁርአን ላይ መጽሐፍ ቅዱስ ላይ ካላት የታሪክ ግዝፈት አንጻር ቢታይ ኢትዮጵያ መጣ ቢባል አይገርምም። ቃሉ ለምሳሌ ልጅን ከግብፅ ጠራሁት ይላል። ቃሉ ነው አይደለ? እግዚአብሔር ደግሞ ሰማያዊና ምድር ያልፋል እንጂ ቃሌ ግን አያልፍም ብሏል። ቃሉ አያልፍም። ስለዚህ ምን አይነት እንደዚህ አይነት ነው የመጣንበት ነገሮች ውስጥ አንዳንዴ እንዴ ነው። ስለዚህ አሁን ሰብአ ሰገል በተለይ አባታችን ሄኖክ ስለ ከዋክብት በጣም ያውቃል። አንድ ትልቅ ሰውም ሳይንቲስቱም ፈላስፋ ነው ኢትዮጵያንስ were the first ጨረቃንም ስፔስን ያጠኑት የመጀመሪያ ናቸው ብለዋል። ስለዚህ እነዚህ ሰዎች የመጀመሪያዎቹ ከሆኑ ሰብአ ሰገሎቹ ካዩ ኢትዮጵያውያን ናቸው። ሄደውም ሊጠይቁ የቻሉት በዛ ምክንያት ነው የሚል ሎጂክ ነው ያለው። በጣም አለ። ለምሳሌ ለምን ከውጭ መጽሐፍ ተገዘለ ሉሲያን ላዘር ዘቡክ ኦፍ አስትሮሎጂ የሚል መጽሐፍ አለ። ቀደምት ከዋክብት ጨረቃን ከዋክብትን ፀሐይን የተመራመሩ ህዝቦች ናቸው። ቅዱስ ያሬድም እኮ ስለ ፀሐይ ስለ ጨረቃም ተመራምሯል። ዘመናት ለአራት በልግ ጸዳይ ክረምት ምናምን ብሏል። ደቡብ ውስጥ የኢትዮጵያ ብሔር ብሔረሰቦች እኮ ስለ ፀሐይና ስለ ጨረቃ እኮ ያጠኑናል። ሽፍት የጨንበላላ እኮ ስለ ፀሐይና ስለ ዘመን አቆጣጠር የፈጠሩ ህዝቦች ናቸው። ወላይታ አለው ጌዶ አለው። በጣም ደግሞ በጣም ከሚጎጨኝ ነገር ሁሉ እንዴት በቃ ይህንን ነገር ለምሳሌ የሲዳማ ክልል በፊት የጨንበላላ ልምክ እንደምንድነው ዘመኑ እየቆጠረ የራሱን ካላንደር መተዳደር የሚችለው ፌደራል ስርዓት ማለት እኮ እንደዚህ ነው። ባልን ሴትን ቋንቋ ምናምን እንድታሳደግ ነው አይደለ? ወላይታም እኮ ራሱ ዳውሮ እኮ ራሱ የራሱ ዘመን አቆጣጠራል። በሃይማኖት ውስጥ አይደለም በኢትዮጵያ ብሔር ብሔረሰቦች ውስጥ ራሱ ዘመንን ፀሐይ፣ ጨረቃን፣ ከዋክብትን እየቆጠረ ምን መጣ ሰዎች ነን። ለምሳሌ አንድ ነገር ልንገር። ጁሊየስ ቄሳር ምን አደረገ አይደለ? ክርስቶስ ከመወለዱ ከ46 ዓመት በፊት ነው አይደለ የነገሰው። ለምሳሌ ይኸውልህ ግብፅያን ዘመን ሲቆጥሩ 3 ነው የሚቆጥሩት። ጸደይ አላቸው፣ በጋ አላቸው፣ ክረምት አላቸው። 3ቱ ወቅት 120 ቀን ይሰጡታል። 120 ቀን ይሰጡትና 360 ቀን ይመጣል። በየዓመቱ 5 ቀን እየተሳሰቱ ነበር። እኛ ግን በስነ ስርዓት ሮማያኖችም ግሪኮችም ዘመናቸው የሚቆጡት በእነሱ በግብፃውያን ነበር። ግን ይህ ስህተት ነበር። ይኸውልህ እኛ ግን ንጉሥ ሰብታ የዛሬ 4545 ዓመት በፊት ግን ንጉሥ ሆኖ ግን ፀሐይ በምህዋሯ ላይ መዞር የምትችለው 365 ቀን ነው ብሎ ሲያጠና ግን እኛ ግሪኮችን 1792 ዓመት እንቀድማቸዋል። 365 ቀን ለመድረስ እነሱ እኛ ከዛ በፊት ቆርቀማቸዋለን። ሮማያን ደግሞ 1770 ዓመት ቀድማቸዋል ዘመን በመቁጠር። እነሱ ክርስቶስ ከመወለዱ በ775 ዓመት በፊት 365 ቀን ትክክል ናቸው ብሎ የኛን ካላንደር አቆጣጠር ያዙት። ሮማያን ደግሞ ሮምለስ በሚባል ንጉሷ ዛሬ ሮም የምትባለው ከተማ በሮምለስ ንጉሷ ነው የተጠራችው። ሮምለስ የሚባል ንጉስ በጣም ትልቅ በጣም የግብፅ የሮምን ኢምፔሪያ ውስጥ ትልቅ ለውጥ ካመጣ ሮም ከነደደች በኋላ ታላቋ ሮም ከነደደች በኋላ በ753 ከክርስቶስ ልደት በፊት ሮምለስ የሚባለው ንጉስ ነው አጥንቶ ነው 365 ቀን ብሎ መቁጠር የጀመሩት። እኛ ግን እነሱን 1700 ምናምን ዓመታት ግን ቀርማቸዋል። ኢትዮጵያ ይሄንኛውን ካላንደር አልተወቹም ነበር። ልክ ይሄን የቆጠሩ መጣ። ክርስቶስ ሊወለድ 46 መጣ። ጁሊየስ ቄሳር መጣና ለአንድ ወር 28 አንዱን ወር 29 አንዱን 30 አንዱን 31 አድርጎ በተናቸው። ግን መባል የነበረበት ወደተማ እንደነበር ተቃለ ሄኖክ ካላንደር ነበር መባል የነበረበት ወይ ደግሞ ሰብታ ካላንደር ነበር የምንነበርበት 360 ከጥፋት በፊት ነው ሄኖክ ምን ያደርገው አይደለ? ያንን ነገር አይደለ ፀሐይ በምህዋሯ ላይ 364 ቀን ይፈጅባታል። አንድ ምሳሌ ንገር። ጋሽ ሀብተ ስላሴ ታፈሰን
የኢትዮጵያ ቱሪዝም አባት 13 ጸጋ ያሉት በጣም ትልቅ ስራ የሰሩ ናቸው አይደለ? 13 ወር ጸጋ አሉ በህይወት አይደል? አይሉ አረ እንደሌሉ ነው ማቀው እሳቸው ማለት ነው። እና ጋሽ ሀብተ ጁልየስ ቄሳርና ሄኖክና ጋሽ ሀብተ ስላሴ ታፈሰ ምን ያገናኛቸዋል? ይሄ ወሬዎቹን የበትናቸው የመጡትን ወሮች ለአንዱ 28 ለአንዱ 29 ለአንዱ 30 ለአንዱ 31 አድርጎ በትነ ጁልየስ ቄሳር አደረገ። ሄኖክ ግን የኔ ጥናት የኔ አመለካከት ነው ምን የኔ ያረዳር ነው። አንዱን ወር 28 ይሰጠዋል። 28 ሲባዛ በ13 364 ቀን ይመጣል። 13 ወር ወይ ጸጋ የ13 ወር አገር ናት ያለው ሄኖክ ነው የሚለው የኔ አረዳድ የኔ ጥናት የኔ ሪሰርች። አንዱን ወር 28 ሰጠው። በአመቱ ስንት አለ አይደል? 12 ወር አለ። እሱ ቋግሜን ጨምረን አረኛ 13 ወር ያላት እሱ ግን እያንዳንዱ ወር 28 አሁን በጨረቃ ስትቆጥረው 28 ቀን ይመጣል። ግን በፀሐይ ነው የቆጠረው። 28 አደረግን 28 ሲባዛ በ13 364 ቀን ይመጣል። ጁላይ ካላንደር የሚለው ነገር ሄኖክ ካላንደርና ወይ ሰብታ ካላንደር የነሱን 28 ነው እንዴ? አይደለም። የነሱ አንዱን ወር 28 ያደርጉታል። የሆነ ወር 29 ያደርጉታል። አንዱ 30 ያደርጉታል። አንዱ ወር 31 ያደርጋል። ጁልየስ ቄሳር ነው እቺን አምስቷን ቋግሜ በትኗት እንደዚህ ያደረገው ነው። ሄኖክ ግን ከድሮ ገና ከነሱ ከመነሳቱ በፊት ግን አንዱን ወር 28 ሰጠውና ለ13 አደረገው። 13 ወር አደረገው 364 ቀን አመጣው ነው። ሰብታ ደግሞ 365 ቀን እንዲሆን አድርጓል ማለት ነው። ስለዚህ ገና እነሱ ካላንደር ፀሐይን ጨረቃ መቁጠር ሳያውቁ ስለ ፀሐይ ስለ ጨረቃ ስለ ከዋክብት መመራመር ስለማያውቁ ከማውቃቸው በፊት ያንኛ ይሄን አድርገናል ብዬ ነው። እስኪ አባ ተስፋ ስላሴን ሞገስን ከሞታቸው ከስንት ዓመት በፊት ነበር ያገኘው? ያገኘኋቸው 2004 5 6 እና ያን እንዴት ነበሩ? እሳቸው ደህና ነበሩ። ምን ነበር የሚያወሩት? እኔ አንድ ጊዜ ምን ጠየቅኳቸው መሰለህ? አሁን ለምሳሌ አባ ጌዲዮን አይደለ መጽሐፍ ሄኖክን እየሄዱ በዓለም ላይ እንደውም ብትጋብዛቸው ደስ ይለኛል። አሉ በሕይወት አሉ። አባ ጌዲዮን ማለት የካቶሊክ አባት ናቸው። እሺ። መጽሐፍ ሄኖክ አሜሪካና ጣሊያን በጣም ይቀናል። አንደኛ ኢትዮጵያን ወክሎ የሚሉት አባ ጌዲዮን ናቸው። እሺ። ብዙ ነገር አለና አባ ተስፋ ስላሴ ሞገስ እንደሄዱ ለምንድን ነበር እርሶን የሚያክል ሊቃውንት እያሉ ኢትዮጵያን ወክሏል? አንደኛ መጽሐፍ ሄኖክ የማን ነው? ሀብቱ የኢትዮጵያ ነው። በዋናነት ግን የኢትዮጵያ ኦርቶዶክስ ሃይማኖት ሀብት ነው። ግን ኢትዮጵያ ኦርቶዶክስ ሃይማኖት እስካሁን ደስ ተወካይላ ማሜር ነበረባቸው። በጣም ሊቅ በጣም እውቀት የነበራቸው አባ ተስፋ ሞገስ ናቸው። አይ እኔ እኮ እንዳልሳተፍ ብዙ ነገር ደባ ስላለው ነው ያሉ። በጣም ጎበዝ፣ በጣም ሊቅ፣ በጣም ምሁር። አንድ ቤተ መጽሐፍት ምናምን ያላረገ አላቸው። ሲያርፍ አንድ ሽማግሌ ያርፍ አንድ ቤተ መጽሐፍት ተቃጠለው። አንድ ቤተ መጽሐፍት ናቸው የተቃጠለው። ንብረድ ኤርሚያስ አባ ተስፋ ሞገስ አለቃ ኢትዮጵያ አለቃ እያሉ ታምሩ። በርም ወደፊት እንደው መጽሐፍ ለምትፈልጉ ሰዎች ስነ ጽሁፍ ማለት ምን ማለት ከፍቅር እስከ መቃብር በላይ ለኔ በጣም ሙሩም ፕሮፌሰሩም ገበሬ ሁሉም በሚገባው መንገድ አነባበብ መጽሐፍ ከቻሉት ውስጥ አለቃ እያሉ ታምሩ። ብዙ መጽሐፍ አላቸው። አዎ አንደኛ ኢትዮጵያ በሶስት ግጋት አላቸው። ድንግል ማርያም በኢትዮጵያ የሚል መጽሐፍ አላቸው። ትንሽ መጽሐፍ አላቸው እሳቸው እንደዚያ ነገር ወደፊት መስራት ፈልጋሉ። ክርስቶስ በኢትዮጵያ የሚል መጽሐፍ ማዘጋጀት ፈልጋሉ። ብዙ ኮንተንት መረጃዎችም ስላለኝ ማለት ነው መስራት ፈልጋሉ። በጣም ደስ የሚሉ ለማንም ሰው እውቀታቸውን ለመስጠት የማይሳሱ በህይወት አሉ አይደል? እንትና ነው አያለቃዩ ከሞቱ በጣም ቆይቷል። አይ አባት ስላሴ ሞገስ እሳቸውም በጣም ለመርዳት በጣም ለመስጠት በጣም ለምንትን ለማለት ሰላዮች ምናምን ቤታቸው ይከታተሉ ነበረ። እኔ አላውቅም። ለእኔ ግን እንደዚያ ብሎኛል። ግን ቁጥብ የነበሩ ሰው አያወሩም በደንብ እንደ እውቀት ነው የሚያወሩ። በልክ እንዳነበብከው በየቤተክርስቲያኑ በየገዳማቱ ብትሄድ ባወቅከው ልክ ነው የሚያወሩ። የሚነገር ያን ጊዜ ገላርታ ሄጄ ስንመጣ አንድ ቤተክርስቲያን ጠፋኝ። ቤተክርስቲያኑ ረሳሁትና የሆነ አባታል በጣም ምርጥ አባት ናቸው። እሳቸው ሳወራቸው እንደዚህ ንገሩኝ ያልኳቸው። አይ አሁን ባለ እውቀት ይህ ነው የሚበቃ፣ ካለብዛ ትሰክራል ይለዋል። ከዛ እንደዚህ መጽሐፍ አንበብ ትባላለህ፣ አንበብ ሄድ ጨምርልሃል። እያነበብክ ነው የሚሰጡትና በጣም አባቶቻችን በሚገባው መንገድ ያክል ይሰጡን ነበር ማለት ነው። ሌላ ኢትዮጵያ ምን የሚገርም ታሪክ አለ? ለምሳሌ ዛሬ ገናም ስለሆነ ምዕራቢያን ዘመን ሲቆጥሩ እኛም ብቻ ሲሆን ዓለምን 4 ያሳስቷል። የመጀመሪያው ቅድም በነገርኩ ነገር ዘመናትን መቁጠር ሳይጀምሩ እኛ ቆጠረ ማለታቸው። ቅድም እነ ሉሲያን እናንስ ይችላለሁ፣ እነ ጆርጅ ጃክሰን እናንስ ይችላለሁ። ቅድም ኬኖኩን አነሳውልን፣ እነ አንድሮሜዳ አነሳውልን፣ ሀመነስን አነሳውልን፣ 16 ፕላኔት አለ የሚል እነ ደሸትን አነሳውልን፣ እነ ቅዱስ ያሬድ። የኢትዮጵያ ብሔር ብሔረሰቦች ራሳቸው ቁጭ ብሎ የተጻፈ ነገር የለም እንጂ ያን ያክል ጽፈን መጥተናል። አንደኛ ነው። ሁለተኛ ነገር ዘመናትን እየቆጠርን እኛም እነሱ እየቆጠር መጣን አይደለ? እነሱም ግሪኮች ከክርስቶስ ልደት 775 ላይ
ሮማውያን ደግሞ 753 ክርስቶስ ልደት 365 ቀን እየቆጠር መጣና ልክ እኛ ጋር ቅድም እንደነገርኩ ባዜል 70 ሰገሎች ክርስቶስን አገኘው። ምን አለ አይደል? ይሄ አለ ከዚህ በኋላ ዘመናት ለሁለት እንዴት እንደከፈለው ባዜል ይህ ዘመን ምንድነው አይደል? ከክርስቶስ ልደት በፊት ይባላል። አገኘዋ በስመ አብ ይሄ ከክርስቶስ ልደት በኋላ ይባል ብሎ አክሱም በጣም ትልቅ ደነሲስት የነበራት ነች ይባል አግኝቶታል ክርስቶስ አረገና ከክርስቶስ መወለድ ጀምሮ ቆጠረ። ሮማውያን ግን ዓለም ግን ልክ እኛ ክርስቶስን ይወልን ዓመተ ፍዳ ዓመተ ኩናኔ ያረም ቢባለው መጣና ልክ እኛ ዘግተን ባዚል ዘግቶ ኢትዮጵያን ዘግቶ 1 2 3 4 ብለ መቁጠር ጀመረ። ስልክ ቆጠረ 284 ዓመተ ምህረት ላይ ልክ ከነሱ ኮኑ በኋላ ዘመናቸው ልክ ይቆጥራሉ። እነሱ እየቆጠሩ አልዘጉም እኮ እየቆጠሩ ልክ 284 ዓመተ ላይ ዘመነ ሰማዕታት ክርስቲያኖች ተገደሉ፣ ተጨፈጨፉ። በነ ትራጃን፣ በነ ዲዮቅልጥያኖስ፣ በነ ንጉስ አውሪሎስ፣ በቄሳሮች በቃ ክርስቲያኖች ተጨፈጨፉ፣ ተገደሉ። ለ284 ዓመተ ምህረት ያክል ገዳማታቸው፣ ቤተክርስቲያናቸው ሁሉ ነገር ጠፋ፣ ተቃጠለ፣ ወደመ፣ አለቀ። ክርስቲያኖች ተጨፈጨፉ። ልክ 284 ዓመተ ምህረት ንጉስ ቆስጠንጢኖስ ሲነግስ ምንድነው ማንም ሰው የሚፈልገውን ሃይማኖት ያርክ ከረ ሃይማኖት ይመለስሉ ቤተክርስቲያናት ምን ብሎ ማስገንባት ጀመረ። ከዛ ያንን ዘመን ምን አሉት? ልክ 284 ዓመተ ምህረት ላይ ዘጉና ካናዳ አንድ ብሎ መቁጠር ጀመሩ። ክርስቶስ ከተወለደ ከ284 ዓመተ ምህረት በኋላ ዘግተው አንድ ብሎ መቁጠር። እኛ 284 ዓመተ ምህረት ቆጥረን 34 ነገስታት ቋሹ ምን ከባዜል እስከ 284 እስከ ንጉስ ቆስጠንጢኖስ መነሳረስ 34 ነገስታትን ኢትዮጵያ ሾማለች። ልክ ዘጉትና ምን አደረጉ? አንድ ብሎ መቁጠር ጀመሩ። ዘመነ ሰማዕታት ከስንት ማለት ነው ዘመን መቁጠር ጀመሩ። ግሪኮች 1036 ዓመት በኋላ ዘጉትና አንድ ብሎ መቁጠር ጀመሩ። ሮማውያን ደግሞ ተነሱን 1037 ዓመት ከክርስቶስ ልደት 753 ጀምሮ እስከ 284 ለ1037 ዓመት ዘጉና አንድ ብሎ መቁጠር ጀመሩ። ዘመነ ሰማዕታት ማለት ዘመነ ሰማዕታት ራሱ መቁጠር ጀመሩ። እየተቆጠረ ሁለተኛው ስተት ያዝልኝ። አንድ ሳይቆጥሩ ዘመንኛ ቆጠረ፣ ሁለት ደግሞ ዘመነ ሳይዘጉ ዘመነ ሰማዕታትን አንድ ብሎ መቁጠር ጀመሩ። እየቆጠሩ መጡና 6ኛው መቶ ክፍለ ዘመን 5 አካባቢ ላይ አብዮት ተነሳ። እነዚህ ሰማዕታት ዋጋ የከፈሉት ለመድኃኒታችን ለኢየሱስ ክርስቶስ ነው፣ ስም መቆጠር ያለበት ከመድኃኒታችን ከኢየሱስ ክርስቶስ ነው ብሎ ትልቅ አብዮት ተነሳ። እሺ እንቁጠር። 500 ዓመት ሆኗቸዋል እንዳይቆጥሩ ገዳማቸው፣ ቤተክርስቲያናቸው ምናቸው ምን ብሏል አይደል? ጠፍቷል። ሲቀጡ ከዛ በኋላ ትልቅ የስነ መለኮት ምሁር ይፈለግ ተባለና ዲዮናስዮስ ዲዮስቆሮስ የሚባል ትልቅ የስነ መለኮት ምሁር መጣ። ዲዮናስዮስ ዲዮስቆሮስ ማለት ነው አይደል? ቤተክርስቲያን ሰው አይደለም። ዲዮናስዮስ ዲዮስቆሮስ የሚባል የስነ መለኮት ምሁር መጣ። ዲዮናስዮስ ዲዮስቆሮስ መጥቶ ዘመናትን የክርስቶስ ልደት የተወለደበትን ቀን ምን ብለ አስበ አሰልተ ነገረን ተባለ። ለ500 ዓመት ተቸግሮ አትፈርድበትም። ዲዮናስ መጽሐፍቶቹ ጠፍቷል፣ ገዳማቶቹ ጠፍቷል፣ አባቶቻቸው ጠፍቷል። ዋቴቨር በጦርነት በምን አሳልፏል። ሲቆጥር ከክርስቶስ ልደት 7 ዓመት ጨምሮ መጣ። ለምሳሌ 10 ዓመት ልጅን የ17 ዓመት ልጅ አረኮ ማለት 7 ዓመት ጨምሮ አመጣ። ለንጉሱ አመጣ፣ አጸደቀ። ከዛ አንድ ብሎ የሚቆጥሩት ለኛ ከኛ ጋር እኮ የ7 ዓመት ልዩነታችን ይሄ ነው። ታሪክ ይሄ ነው እንዴ? ድሮንስ ዋት? ስለዚህ እኮ እኛ 2000 ስንት ነን? 18 እነሱ 26 ናቸው። 2026 የ7 ዓመት ጭማሪ ያመጣው ዲዮናስዮስ ዲዮስቆሮስ በምንድን ነው? ባመጣው የካላንደር አቆጣጠር ነው። ይሄንን ቁጥር 3 ያዝልኝ ሰተታቸው። ይሄን የቁጥር ልክ ደግሞ 15ኛው መቶ ክፍለ ዘመን ላይ የሚቆጠረው ቀን ስህተት ነው። የሚቆጠረው ቀን በ1882 ዓመተ ምህረት ነው። የሚቆጠረው ቀን ስህተት አለው። የ10 ቀን ተዛብቷል። 10 ቀን ስህተት መጥቷል። ስለዚህ 10 ቀን ስህተት ስለመጣ ግሪጎሪ 8ኛ የሚባለው የሮም ንጉስ ምን አደረገ? ጥቅምት 4 ነው ቀኑ አይደል? በንጋታው ስንት ሆናል? ጥቅምት 15 ነው አሉና 10 ቀን ጨመሩበት። በስመ አብ 10 ቀን ነገር ሰምቻለሁ። አራተኛ ስህተት የዛሬዋ ዌልስና ስኮትላንድ አካባቢ ያሉት ህዝቦች በጣም ተቃውሞ አነሱ። በተለይ ላባደሩ እንዴት 10 ቀን ይጨመራል ምናምን ሲል የ10 ቀን ደሞዝ ተጨመረላቸው። በስመ አብ። ስለዚህ ምንድነው ጸጣሉ። ማስረጃ ምን ነገር ጎግል ላይ ከፈለጋችሁ በደንብ ማንበብ ይችላል። እንግሊዝ እስከ 1752 ዓመተ ምህረት የ10 ቀን ጨምሮ ተቀበል። ራሻና ግሪክ ደግሞ እስከ 19ኛው መጀመሪያ መቶ ክፍለ ዘመን ጀምሮ ድረስ የ10 ቀን ጭማሪ
ምኑን አይቀበሉት። የእነሱ ዘመን አቆጣጠር ስህተት ነው ብለን ስናወራ ደግሞ ማስረጃ አምጣት ይባላል። ፖፕ ቤኔዲክት የሚባሉ የናዝሬቱ ኢየሱስ የሚል መጽሐፍ አለች። የምዕራቢያን የዘመን አቆጣጠር ስህተት አለው፣ ስህተት ነው። በዓለም ላይ ትልቅ አስትሮኖመር ነው የዘመን ካላንደር በማጥናት ነው። ጆ ባርተን ደነሰስ የሚባል ሰው የምዕራቢያን የዘመን አቆጣጠር ስህተት ነው። የማን ትክክል የሚለው? የኛ የኛ ነው እሱ የሚለው አይደለም። እነ ጆ ባርተን ስህተት ነው። የ7 ቀን ጭማሪ ተደርጎበታል። እንዲህ ነው ይላሉ። ከተጨመረ የ10 ቀን ጭማሪ ከተጨመረ ይሄን እኮ በማስረጃ ይነግሩዋል። ስለዚህ ያልጨመረች ያላከለች ማነች? ኢትዮጵያ ሀገራችን ነች። የ7 ዓመት ጭማሪ የዳይኖስ ዲስኩረስን ይነግሩዋል። ፖፕ ቤኔዲክት ጆ ባርተን ዳይኖስ ይነግራል። የ7 ዓመቱም ጭማሪ የ10 ቀንም ጭማሪ ይነግሩዋል። ስለዚህ ግን በስነ ስርዓትና በትክክል ቁጥር ያለችው ሀገር ማነች? ግን ኢትዮጵያ ነች። ምዕራቢያን ከአንድም 4 ጊዜ ራሳቸውም ተሳስቶ ዓለምን አሳስተው እንደዚህ ያደርጓል። በጣም ጥንቅቅ አድርጋ የምትሰራ ማነች? ኢትዮጵያ ነች። ስለዚህ ከአንድም 4 ጊዜ እነሱም ተሳስተው ዓለምን ያሳሳቱ ሰዎች ናቸው። ይህ ደግሞ የግሪክ ላይብሬሪዎች፣ የራሻ ላይብሬሪዎች መመልከት ይችላል። እስከ 19ኛው መጀመሪያ ዘመናት ድረስ የ10 ቀን ጭማሪ እንደማይቀበሉ፣ እንግሊዝ የ10 ቀን ጭማሪ እስከ 1752 እንደማትቀበሉ እንደዚህ አይነት ነገሮች ማለት ማስረጃዎች አሉ። ስለዚህ ትክክለኛ መድኃኒታችን ኢየሱስ ክርስቶስ ከተወለደ 2026 አይደለም 2018 ድረስ አንዲት ቀን ያልተሳሳተ። ሮም ግን በጣም ሀያል ነበረች በወቅቱ። አሁንም ድረስ ግን አሁን ሀያሉ ሀገር አሜሪካ ነች። ሮም ግን የመካከለኛው የሚዲቫል ፔሪድ የሚባለው ላይ ዓለምን የሚባል የሬዚደንስ ያማን ያፈጠረችው ብዙ ዓመት ኢቭን ጌታችን ዘመን ራሱ ቅጥቅጥ አድርጋ እስራኤልን የምትገዛው እሷ ነበረች። ግዛቷ ሰፊ ነው የነበረው ያ ነገር በሆነ። ሌላው አንድ ማን የሚጠይቅልን የክርስቶስን የመወለድ ቀን እንዴት አዛብቶ እንደሚነግሩ ልነገር ነው። ኦፒክ ቸርች እንባላለን። ኢትዮጵያ ኦርቶዶክስ ሃይማኖት፣ ኤርትራ፣ አርመን፣ ሶሪያ፣ ግብፅ። ኦፒክ ቸርች የምንባለው 6ታችን ነን። ኢትዮጵያ፣ ግብፅ፣ አርመን፣ ሶሪያና ህንድ ቤተክርስቲያን። ራሻ ለምን የለች? ራሻና እነ ዩክሬን ደግሞ ምስራቃውያን ቸርች ይባላል። እነሱ ማለት ስነ መለኮት ላይ ልዩነት ስላለው ማለት ነው። ኦፒክ ቸርች የምንባለው እነዚህ 5ቱ ምስራቃውያን ቸርች የምንባለው ዛሬ ከራሻና ከዩጎዝላቪያ የተገነጠሉት የፕሮቴስታንትም የካቶሊክም የአድቬንቲስትም ተመልከት። ሁላችንም ምን እንስማማለን? መድኃኒታችን ኢየሱስ ክርስቶስ የተጸነሰው መጋቢት 29 እንስማማለን። በምን ማስረጃነት? መጽሐፍ ቅዱስ መጋቢት በዚህ ቀን ተጸነሰ ያለ። እነ ቅዱስ ያሬድም እነ ቄሳር ባሲሎስም እነ ዲዮስቃልያኖስ የሚባሉ ትልቅ ጻፎች እና አባ ጊዮርጊስ ዘጋስጫ የውጮችም የምዕራባውያን መጠቅስልም ሪፈረንሱ እውነት እንዲሆን ስለምፈልግ ነው። ዘካርያስ ዮሐንስን እንደሚወልድ በስነ መለኮት ምሁር አይደል? በ6ኛው ወር ገብርኤል ተላከ። ማን? ኤልሳቤጥ ማን? ዮሐንስን ጸነሳ። ልክ ይወለም የክርስቶስን የመወለጃውን ቀን የምናውቀው ዘካርያስ ታሪክ ውስጥ ነው። መስከረም 27 መልአኩ መጥቶ ልጅ እንደሚወልድ ወንድ ልጅ እንደሚወልድ ዮሐንስ እንደሚባል ይነግሯል። መስከረም 27 መስከረም 29 ዮሐንስ ተጸነሰ። መስከረም 29 ጥቅምት 1 ህዳር 2 ታኅሳስ 3 ጥር 4 የካቲት 5 መጋቢት 6 ወር ማለት 6 ወር በመንፈቅ ስለሚበልጠው በ6ኛው ወር መልአኩ አንዲት ናዝሬት ገሊላ ለምትባል ወደ ማርያም ተላከ። ስለዚህ ምንድን ነው በዮሐንስ ታሪክ ውስጥ የክርስቶስን መወለድ መጋቢት 29 መሆኑ ፕሮቴስታንቶችም ካቶሊክም እኛም ኢትዮጵያ ኦርቶዶክስ ሃይማኖትም ኦፒክ ቸርች ምንባ ምስራቃውያን ቸርች እንስማማለን። ሁለተኛው ደግሞ የክርስቶስ መድኃኒታችን ኢየሱስ ክርስቶስ የጽንሰቱ ጊዜ 9 ወር ከ5 መሆኑ በጣም ነው የምንስማማው። ሁላችንም እንስማማለን። መጋቢት 29 እስከ ታኅሳስ 29 ስንት ነው? 9 ወር። ጳጉሜ ያለች እኛ ጋር 5 ወር ሻርፕ ነው። ምዕራባውያኖቹ ለምንድን ነው ዲሴምበር 25 ወይ ደግሞ ታኅሳስ 14 ወይ 15 ለምንድን ነው የመድኃኒታችን ኢየሱስ ክርስቶስ ልደት የሚያከብሩት? ለምንድን ነው 14 15 ቀን 15 ቀን እያሳሳቱ የሚያከብሩት? የፊዚክስ የማትስ ሊቆች ናቸው። ይህንን ደምሮ ማወቅ ፈልገው የመድኃኒታችን የኢየሱስ ክርስቶስን የውልደት ቀን ማዛባት ዓላማቸው ስለሆነ ነበር። ለምን? ሁለት በጣም ጥሩ ጥያቄ። ለምን? ከክርስቶስ መወለድ በፊትም ክርስቶስ ከተወለደ በኋላ
የፀሐይ ቀን የሚባል ዲሴምበር 25 ያመልካሉ። ጣዖት አላቸው የሚያመልኩት ጣዖት። ከዛ በኋላ እየተስፋፋ የክርስቶስ መወለዱ አይደለ መላ አውሮፓን ያጥለቀለቀ መጣና ከዛ የፀሐይ ቀን ከሚባለው ጣዖት ጋር የክርስቶስ ልደት የምናደርገው ደርቦ ማክበር። ብዙዎቹ ምዕራቢያን የክርስቶስ ልደት 14 ቀን ወርዶ እንዲከበር የተፈለገበትና እንዲሰራ የክርስቶስ ነገርና የክርስቶስ ስራ እንዲወራ እንዲነገር ሳጥናኤል ስለማይፈልግ ነው። በክርስቶስ ልደት ውስጥ ምን ያደረገው አሰረውና መጣውና አስሮት አምጥቶት ምን ያደረገው የጣዖት በዓል እንደሆነ አደረገው። ብራንድ ያደረገው አሳስተራው። አስብ የፊዚክስ እና የማስ ሊቅ ነን የሚሉ ምዕራቢያን 9 ወር ከ5 ቀን መደመር ጠብቷቸው አይደለም። ደግሞ ገናው ላይም ክርስቶስ የለም። ምንም እኮ ለምሳሌ አሁን እነሱ ዛፍ አድርገው ክርስማስ አድርገው ምናምን ክርስቶስ የለም። ምንም ጥያቄ ልደቱ የለም፣ በረቱ የለም፣ ሰባ ሰገል የሉም፣ ፀሐዩ የለም፣ ከዋክብቱ የለም፣ ትንቢቱ የለም፣ ጥቅሱ የለም። ብላክ ፍራይዴ ይሉሃል፣ ቀይ ነገር ያደርጉበታል፣ የሰይጣን ነው። ሳንታ ይሉሃል፣ ገብቷል። እመቤታችን የለችም። ምንም ባህላቸው ላይ ይሄ ሁሉ ሲካሄድ it's just Christmas but there is no Christ there። ሳንታ ደግሞ የተባለው ራሱ ሰይጣን ነው። ስሙን አውቀው ቀየር አድርገውት ነው። የሰይጣን ቀለም ምንድን ነው? ቀይ የሲኦል ቀለም ስለሆነ የደም ቀለም ስለሆነ የደም አፍሳሽ ስለሆነ የነዛሬ የነትራጃን የነንጉስ አርዮሎስ የነቄሳር ምናምን አረ ክርስቶስ ሲገሉ ሲጨፈጭ የዛ አይነት ምሳሌ። ስለዚህ ምን ያደርጉ ነው? የበፀሐይ ቀን አድርገው የክርስቶስ ልደት አድርገው በየአመቱ 15 ቀን እያወናበዱ የክርስቶስ ልደት ግን ከምን ለፀሐይ ቀን ከሚባለው ጣዖት ጋር አብሮ እንዲከበር አደረጉት። ምስራቃውያን እንዴት ነው? እንደኛ ነው የሚያከብሩት? ራሻዎች ራሻ መጋቢት 29 የምታከብረው አይደለ? ከኛ ጋር እኩል ነው የሚያከብሩት። የግብጽም ከኛ ጋር እኩል ነው። ግብጽ፣ አርመን፣ ሶሪያ፣ ህንድ ምናምን እኩል ነው የምናከብረው። እንደዚህ ነው የምናከብረው። ሌሎቹ ግን ስትመለከታቸው ግን ከዛ ጋር ቀላቅሎት ነው የሚያከብሩት። ሌላው በጣም ከሚገርም ጉዳይ ይህንን ነገር ስናወራ አሁን ይህን ነገር መጋቢት 29 ክርስቶስ መወለዱን እኛ እናደርጋለን አይደል? በጣም የሚገርም ነገር ኢትዮጵያ ኦርቶዶክስ እንዲህ ክርስማስ አድርገህ ዘፋ አድርገህ መብራት አድርገህ ነው የምታከብረው። ጾመ ነቢያት የክርስቶስን መወለድ ነቢያት ስለናፈቁ 45 ቀን በሰዓታቱ በማሌቱ በወንጌሉ በኪዳኑ በቅዳሴው በጾም በጸሎት ውስጥ ተደርጎ ነው የክርስቶስን መወለድ ናፍቃ የምታከብረው። ማን አለ እንደኛ የሚያከብር ዓለም ላይ? ለምሳሌ የኔ ጥር 25 ነው፣ የሆነ ሰው ግንቦት 1 ነው። ሁሉም ሰው ዓለም ላይ ያለ ክርስቲያን የራሱ ቀን የተወለደበት ቀን አለ። ሁሉም ሰው ግን አንድ ልደት አለው። የመድኃኒታችን የኢየሱስ ክርስቶስ ልደት በዓለም ላይ ፕሮቴስታንትም፣ ካቶሊክም፣ አድቬንቲስትም፣ ኦፒክ ቸርችም፣ ምስራቃዊም ቸርችም ቤተክርስቲያን አማኙን ሁሉም ሰው የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት አንድ ዓለም ላይ የሚያደርገን የሚያግባባን ልደታችን ማን ነው? የመድኃኒታችን ኢየሱስ ክርስቶስ ነው። ጾመ ነቢያት ተብሎ የነሱ አሁን ይሄ የሚጾሙ የተጾመው ጾም ከገና በፊት ከገና ጾም ምንለው እኮ የጾመ ነቢያት እኮ የክርስቶስን መወለድ ስለናፈቁ ትክክለኛ በጾም እንጂ እንደነሱ ዛፍ አድርገን የአንድ ቀን ሴሪሞኒ ፕሮግራም አለ 45 ቀን በጣም በናፍቆት ውስጥ ተደርጎ ምናከብረው። ስለዚህ ምንድነው ሁሉ ጊዜ የመድኃኒታችን ኢየሱስ ክርስቶስን በዓል ምናከብረው በምንድን ነው? በጾም ውስጥ በጸሎት ውስጥ ነው ያከበር ነው እያከበረች ያለችው ቤተክርስቲያን። ሁሉ ጊዜ ግን የክርስቶስን ነገር መቀላቀልና ማበላሸት ይቻላል። ለምሳሌ አሁን አንዳንድ ጊዜ እንደውም እንዲቆረጥ አልፈልግም፣ ኃላፊነቱን ወስዳለሁ። የገና ዕለት ከገና በፊት ፕሮግራም ከተላለፈ የገና ዕለት ከገና በኋላ ነው በርካታ ቴሌቪዥን ጣቢያዎች ተመልካቸው እንኳን ለገና በዓል አደረሳችሁ፣ እንኳን ለጥምቀት በዓል አደረሳችሁ፣ እንኳን ለፋሲካ በዓል አደረሳችሁ። አየው እንዴት አድርጎ እንዴት እንደሚያለማምድ መባል ያለበት እንኳን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል አደረሰን ነው ወይ ልደት በዓል አደረሰን ለመድኃኒታችን ለኢየሱስ ክርስቶስ። የጥምቀት ቀን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሰን። እንኳን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል አደረሰን። እንኳን ለመድኃኒታችን ለኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሚለው ቃል እንዲነገር አይፈለግም። በማወቅም ባለማወቅም ሊሆን ይችላል። አይፈልገውም ሴጣን። የኛ ቴሌቪዥን ተመልከቱ። በቃ ለምን እስቲው ታዘቡኝ። አብዛኛዎቹ እንኳን ለገና በዓል አደረሰን እስቲ እናያለን። እስቲ እንደው የተላለፈውም ከሆነ ወደኋላ መልሳችሁ እዩትና ባለማወቅ ሊሆን ይችላል። ባለማወቅ እኔ ሚዲያዎች ማለት ከእነሱ ጋር ማብሬም ስለሙሉ ነው። ግን በምንድን ነው ነገር እኔ ከዚህ በፊትም ገና ላይም እንደዚህ ቀርቤም ስላወራው ምለው ነገር ምንድን ነው አየሁ በርከት ያሉ ሚዲያዎች ስትመለከቱት ቻናሎች ስትመለከታቸው ሆን ተብሎ ነው እሱን አናውቅም።
ግን ለምሳሌ ብዙ ጊዜ እናወራለን እኔም ብቻም ሲሆን መምህራኖቹም ካን ያሰጣል መባል ለምሳሌ የሆነ ዶክተር የሆነ ሰው ማን ያዘ ዶክተር ብትሆን ዶክተር ማን ያዘው ነው መባል አይባል ወይ ነው ወይ ኢንጂነር ማን ያዘው አይደል ፕራይም ሚኒስተር መለስ ዜናዊ ዶክተር አብይ እንላለን አሏር ማረግ አሏር ክቡር ጠቅላይ ሚኒስተር ነው የኢፌድሪ ክቡር ጠቅላይ ሚኒስተር አብይ አህመድ አሊ ትላለህ ሲባል ግን አብይ እንደማትለው ማለት ነው አይደል ምናምን የቀዳማዊት እመቤት ስነሳያችሁ እንደምንለው አይደል የሆነ ዶክተር ክሌ ፕሮፌሰር ክሌ ምናምን እንደምን እሱ ብቻ መሰለ እንዴ እኔ በጣም ብዙ ጊዜ የሚለው ለምሳሌ እኔ አዲስ ዩኒቨርሲቲ ቲያትር ስለተማርኩኝ ሬጅስትራራችን ያሬድ ነበር ያሬድ ሙዚቃ ትምህርት ቤት የትኛው ያሬድ አንተ የምታውቀው ያሬድ እኔ ማቆቆ ያሬድ ሰፈር ያለው ያሬድ እከለ ያለው ያሬድ እኔ ደብዳቤ ጽፌ እኮ አስገብቻለሁ መጽሔት ጋዜጣ በመሰራ ቅዱስ ያሬድ ይባል ብለ የእንደ ድሮንስ እንደዚህ ነው የሚባለው የኔ አባት ለምሳሌ አቀርብ ጊዜ ሞት እንጂ 80 ዓመቱ ነው እና አያለው ተባለ አሳያለው በቃ ታክብሩን አይደል ቅዱስ ያሬድ የሙዚቃ ትምህርት ቤት መባል አለበት እኔ እኮ ደብዳቤ ለዩኒቨርሲቲ ዶክተር አድማሱ ፕሮፌሰር አድማሱ የበዛ ጊዜ ደብዳቤ አስገብቻለሁ እኔ ሄድ እስቲ ደግሞ ላሊበላ ኤርፖርት ቅዱስ ላሊበላ ኤርፖርት ነው መባል ያለበት ቅድስና የተለየ መንገድ ነው ሴንት ፒተርስበርግ ይላሉ አይደል እንዴ ሴንት ሜሪ ስቴዲየም ይባላል እኮ የሳውዛምፕተን የሚጫወትበት ሜዳ ዊልስ ውስጥ ያለ እኮ ቅዱስ ማርያም እኮ ነው የሚባለው አባባሌ ምንድን ነው ይኸውልህ እኔ አሁን ከምሬ ነው እኮ የምነግርህ ያሬድ የሙዚቃ ትምህርት ቤት አልተቀየረም ያሬድ የሙዚቃ ትምህርት ቤት ደብዳቤ ያስገብተህ እንዴ ያስገብቼ እኔ በጣም ብዙ ጊዜ ተሟግቻለሁ ላሊበላ አይባልም እኮ ላሊበላም ሲሄድ እኮ ብዙ ጊዜ ለጥና ስለሚሰማ የከተማዋ አሁን ይሄ ያሉ ሰዎች ቅዱስ ላሊበላ ከተማ ቢባል ራሱ እንዴት ደስ ይላል ግን ሰይጣን የኔ አይፈልጉም አሁን ሰው የማይፈልገው ነገር የእይታ ውጊያ አለ አሁን ዓለም ላይ እኔ ደግሞ የእይታ ማንዬ ቅርታ አቋረጥኩ ማረሳሳት እሱ እኮ ነው ዓለም ላይ የመጨረሻው ውጊያ ምን እንደሆነ ንገረ war for perspective ነው there is ጥሩና መጥፎ ይዋጋሉ ያንተ አእምሮ ውስጥ ነው ግን የሚቆዩት ስለዚህ ሰይጣንም ሾማን የሚያደርገው በራሱ ኮንሰርት በራሱ ፊልም በራሱ ፖድካስት በራሱ አካሄድ የሰው አእምሮ ውስጥ ነግሶ መቆየት ይፈልጋል at the same times ቅዱስ የሆነው አምላካችንም እግዚአብሔርም በሰው ላይ ገኖ መታየት የሚፈልገው ስለዚህ አሁን ሰይጣን የሚጠላው ቅዱሳን እንዲነግሱ አይፈልግም ጌታችን እንዲነግስ አይፈልግም የእግዚአብሔር የሆኑት እንዲዋረዱ እንዲሞቱ እንዲጠፉ ዓለም ላይ ተፈላጊ እንዳይኖራቸው እሱን የሚከተሉት ደግሞ ከፍ ከፍ እንዲሉ ይፈልጋል ስለዚህ በምንም መንገድ ይሄን መስቀል እንደዚህ አድርጋውን ብታሳየው ስቶሪ ስላለው አይፈልገውም ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን አግኝቻለሁ ስለዚህ ምንድነው ውጊያው የእይታ ውጊያ ነው ለምን ካልከኝ ቀጣዩ ጄነሬሽን ላይ ተጽዕኖ ማሳደር ከፈለክ የምታሳየውን ነገር ቀይረው በቃ ወጣቱ አሁን ለምሳሌ ፈረንጆቹ እኛ ገራው እዚህ ብትወጣው ቦሌ አይደል ያለ ነው አሁን ብንወጣ በቃ ማናየው ጭድ ማአት የለም ቀይ ነገር የለም ምናምን በጣም ኢንፍሉዌንስ አድርገውናል እኛ ስናይ ወዲያው ሳንታ ነው የሚታየን ጭድ ነው የሚታየን በረት አይታየንም የጌታ ስቶሪ አይታየንም ሰባ ሰገል የለም ኮኮቡ የቤተልሔም ኮኮቡ የለም ማርያም የለችም ዮሴፍ የለም ማርያም የለችም ሰው ግን አናቀው ሳብሊሚናሊ ነው እያጠቁን ያሉት ሳናቀው ተገዝተን እየኖርን ነው ኢቨን አሜሪካን ሀገር ያላችሁ ኢትዮጵያውያን እስቲ በግብደው በረት ሰርታችሁ በእንትን አብረቅርቃችሁት 3 ሰባ ሰገል አቁማችሁ ወርቅ ዕጣን አስቀምጣችሁ ፈረንጆቹ ሲያልፉ what is going on ይሄ ምንድነው ቢሏችሁ ይሄ ትክክለኛው የገና አከባበር ነው መቼ በ29 ይሄን ብታረጉ ዓለም ላይ ተጽዕኖ ታመጡ ነበር ግን አባቶቻችን 400,000 ብራና መጽሐፍ ያኔ ከጻፉ ያኔ እኮ ሚገራርም የጊዜው ፖድካስት የጊዜው ቲክቶክ የጊዜው ዩቲዩብ የጊዜው ቲቪ ሾው ነበር ማለት ነው የወቅቱ በጣም እኔ እንደውም አንድ ጊዜ የሚገርመን ነገር በጣም አይምሮአችን ካልተጠነቀቅን ቲቪ እያለ በቲቪ ነው የሚመጡበት ሰይጣኑ እውነት ነው ስልክ ላይ ይመጡልሃል ሚስት ቤት ሆና ሚስት ቢሮ ተሞልታ ትመጣለች እውነት ነው ልጆች ትምህርት ቤት መዋላቸው ብቻ አይደለም ምን ተሞልቶ ይመጡት ይውል አሁን የቀረን
ሁሉም ነገር አልቆ አውሬው ብቻ መገለጥ ነው። ስለዚህ በእንደዚህ አይነት ነገር ነው እኔ አሁን ቅድም ልል የፈለኩት ምክንያት ብዙ ጊዜ ስለታዘብኩኝ ነው። ጥምቀት አሁን ፍሌታቸው 2 በዓል አለን። አሁን ገና አለን፣ ከዛ ጥምቀት አለ። እዩት እስቲ አውቆት ይሁን አውቆት ያሁን ብዙ ጊዜ ላይ ስለተናገርኩ ነው መባል ያለበት የገና በዓል የመድኃኒታችን ኢየሱስ ክርስቶስ የልደት በዓል፣ የመድኃኒታችን ኢየሱስ ክርስቶስ የገና በዓል፣ የመድኃኒታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ መባል አይፈለግም። እሱም አይፈለግም። እንዴት ይፈለጋል? ይህንዩት ይንታሱ። ስለዚህ ያንን ነገር የማምጣት ኢትዮጵያ ደግሞ ይህ ብቻ ማለት እኔ በጣም የሚገርምን ነገር በጣም አሁን ለምሳሌ ያላል ግዝን እንደዚህ እያደረገን የምናወራበት ምናምን ነገር በጣም ከኔ ጋር ለምሳሌ ስለ ተዋናይ የሚያጠኑ ሰዎች አሉ። ተዋናይ ብቻ ከሃንጋሪ፣ ከፈረንሳይ፣ ከጀርመን፣ ከአሜሪካን፣ ከእንግሊዝ ተዋናይ ብቻ ማኔ በጣም ወደፊት 4-5 ፕሮግራሞች እንሰራለን። በጣም በሚገራም ለምሳሌ ክፍለ ዮሐንስ ላንሳለን። ክፍለ ዮሐንስ ደብረ ብርሃን ጥር ስላሴ ጊዜ ደብረ ብርሃን ስላሴ ማሌቱን ይመራሉ። ጎንደርም ጥር ስላሴ ማሌቱን ይመራሉ። አንድ ሰዓት ላይ ከዛ ሊቃውንቶቹ ያው እንዳሁኑ ቴሌቪዥን የለ ሬዲዮን የለ ስልክ የለ ምን የለ ሲገናኙ አቤት እንደው ክፍለ ዮሐንስ እኮ ማሌቱ እንዴት እንደመሩት ደብረ ብርሃን ስላሴ እንዴ ጎንደሮች ሊቃውንት እኛ ጋር ናቸው፣ የደብረ ብርሃኖች እኛ ጋር ጭቅጭቅ እንዴት ይተሙ አይነት አለ አብረ ከዛ ተገኙ ተጠይቁ እዚህም እዚያም ነበርኩ ግን የሚባሉ ዝም ነው። አንድ ሰው እንዴት 2 ቦታ ተከፍሎ ሊኖር ይችላል? ተዋናይም ብቻ እኮ ነው የሚያጡት። ተዋናይ እኮ እንዴት ነው? ተዋናይ ሄዳል በደመና። ስለ ተዋናይ ብዙ ነው የማወራው። ተዋናይ ሄዳል በደመና ማን ነው? ተዋናይ ነው። ተዋናይ ማለት እኮ በጣም በቃ የሚገርም ልክ አሁን እንደምትለው 2 ቦታ ከፈለገ አሁን ለምሳሌ ሰዓታት ቦሌ መድኃኒዓለም ከሰዓታት ወደ ኪዳን ስትሄድ 2 ደቂቃ 3 ደቂቃ ምናምን ይሰጣል። አክሱም ጽዮን ነው የምታገኘው። በሁለት ደቂቃ ውስጥ አክሱም ጽዮን ታገኘዋል። ከዛ በኋላ ደግሞ ቅዳሴ ወጣና ደግሞ ደብረ አስዋር ታገኘዋል። ሰንበቴ ደግሞ ከፈለገ ደግሞ ጎንደር ባታ ታገኘዋል። እንዴት ነው ነገር? እኔ እንደውም እላለሁ አንድ መጽሐፍ ላይ ስራ ስፓይደር ማን የሚለው ፊልም አካሄዱ ራሱ ተዋናይ ነው እላለሁ። በጣም ተዋናይን በደንብ አድርገው ብቻውን ምን ነገር እኮ ነው ነገር ተዋናይ ብቻ እኮ ነው በዶክተር በፕሮፌሰር ደረጃ ከኔ ጋር ላይብራሪ አብረን እንላችሁ እኮ ላይብራሪ መጥተው ከኛ ጋር ተናልቷል። ተዋናይ ብቻ እኮ የሚያጡት ፈረንጆቹ አረታው ከምሬ እኮ ምን ነገር እኔ ብዙ ጊዜ ቪዲዮዎች ላይ ወጥቷል። ተዋናይን ብቻ አረታው በእናትህ ከምሬ ምን ነገር ፈረንጅ መጥቶ እሱ ብቻ መስለ ተዋናይ መስለ ከተዋናይ ዛሬ 400 መንክር ግጮ የሚባለው የዛሬ 40 ዓመት ነበር። ክፍለ ዮሐንስ እነ ጎሞራው ያጠኗቸዋል ፈረንጆቹ። እነ ጎሞራው እኮ እንዲህ ናቸው። አሁን እንደው እነ ተዋናይ ምናምን አይደል መንክር ግጮ እኮ የዛሬ 40-50 ዓመት የነበሩ እኮ ናቸው። ዛሬ ዚያታቸው ከሆነ ደቂቃ በኋላ የሆነ ቦታ ናቸው። ይሄ ነገር ለብዙ ሰዎች ግራ ላይ ያጋባ ይችላል። ግን በዲቫይን ማትሪክስ የሚል መጽሐፍ ብቤ ነበረ። ሳይንቲስት ሰው ነው የጻፈው፣ ግሬ ብራደን ነው። የሆነ ሀገር ውስጥ ጦርነት ላይ አሁን እንዳልከው አይነት አንድ ሰው 2 ቦታ ተገኝቶ እንደተከላከልላቸው ሲያወራ ሰምቼዋለሁ። ሳይንቲስት ነው። የሰው ልጆች የተሰጣቸው ብዙ ጸጋ አለ። ይሄ ስጋዊ ብቻ አይደለም፣ መንፈሳዊ የሆኑ ነገሮች አሉ። ሊፈጠር ይችላል። እግዚአብሔር ማድረግ ይከብደዋል? አይከብደውም። ምን ይሳነዋል? እግዚአብሔር ምንም አይሳነውም። እግዚአብሔርን ላመኑ ሰዎች ይቻላል። ኢያሱ ፀሐይን አቆሟል። ሙሴ ባህር ከፍለዋል። አንድ ታሪክ ልጨምር። እሺ። መልአከ ሞት በሩ ላይ የሆነ ነገር ቀበረ፣ አይታይም። መልአከ ሞት ደህና ነህ እያለ ሄዷል። ሊወስዶ መጥቶ እኮ በሩ ላይ ቆሞት እኮ ድምፁን ሰማዋለህ፣ ግን አታየው። ማንም ሰው ያለ እግዚአብሔር በእኔ ልትወስድ መቼም አትወስደኝም ያለን ይገባል። ጠዋትን ሲወጣ ያገኘዋል፣ ያወራል። በሩ ላይ ቆሞታል። መልአከ ሞትን ለ7 ዓመት ነው ገትሮ አቆመው። ከዛ እመቤታችን ቅድስት ድንግል ማርያም ትቀድ። ከዛ በኋላ ንስሐ ገብቶ ምናምን ብዙም የሆነ ነገር ፌሮችም ያላረጋቸው ነገሮችም አሉ። ከዛ በኋላ ይህና ልጅ የሞት ነው ሞት ለምንድን ነው የማትሞተው? ዛሬ ከኛ ጋር በገነት መኖር አትፈልግም አለችው። እፈልጋለሁ አለ። የእሱ ተከታዮች የእሱ ተማሪዎችን ሁሉ ሰብስቦ መክሮ ጥበብን ለበጎነት መጠቀም እንደሚቻል አስተማራቸው። ከዛ በሩ ጋር የነበረው አወጣ፣ ተቀበረ ነገር አወጣ፣ ተጣለ። ብርድ አለኝ። ከሁለት ሰዓት በኋላ ነው የሞተው ተማሪ። አዩ ተልኮ መልአከ ሞት መጥቶ ሊወስዶ ብለው በር ላይ ቆመ። ለእኛ በጣም ተረት ነው አይደለም? ነጮች ግን በጣም ነው የሚሰሩት። ለምን መሰለህ? ይህን የሚያጥኑት ማንዬ ከአንስታይንና ከነ ጋሊሌዮን በኋላ ብሪሊያንት ያለ ጭንቅላት ጄኔሬሽን መፍጠር አልቻሉም።
ስለዚህ የት ነው ያሉ? ኢትዮጵያ ብራና ውስጥ፣ ኢትዮጵያ መጽሐፍቶች ውስጥ ነው ያሉት። ሼክ ኑር ሁሴን ኢብራሂም እኮ እንዲህ ናቸው እኮ። እኔ በጣም ነው የምወደው ቅዱስ ያሬድ እንደምወደው ሼክ ኑር ሁሴን ኢብራሂም ማለት በ12ኛው ሴንቸሪ ነበር። በጣም ማጠናቸው መጽሐፍቱ ላይ ብዙ ታሪክ የት ነበር አካባቢያቸው? ባሌ ባሌ በቃ በተያረፈ ወይ ሞሊድ ብትይ ስለሳቸው ከራማ ልነግርህ አልችልም። እሳቸው ማለት እኮ ቀይ ባህርን ለመሻገር እኮ ግማሹ በመርከብ አሰግደው መስገጃቸው አለ ሰግዶበት እኮ ሰው አቁሞ አሻግረዋል። እየተመላለሰች መስገጃዋ የሚሰግዱበት ምንጣፋቸው ማለት ነው። የሚገርመው ነው እኮ እስልምና ውስጥ ያሉ በጣም ነው እኮ የሚገራርሙ ሰዎች። እኔ ሼክ ኑር ሁሴን ኢብራሂም በጣም የሚገርሙ እኮ ናቸው። የባሌው እዛ አካባቢ ብዙ መናፍስቶች አሉ ይባላል፣ በጥሩም በመጥፎም። በጣም ያው ለምሳሌ የሳቸው በራሴ ሪሰርች አደረገ። በጣም መልካም፣ በጣም ደግ፣ በጣም ሩሩ፣ በጣም አዛኝ እስልምና ወደ ሶማሌላንድ፣ ሶማሌ፣ ጅቡቲ ድረስ በጣም የሳቸውና የሳቸው ተማሪዎች ናቸው አስፋፉት። በጣም የሚገርሙ፣ በጣም የሚያስቆጩ ሁሌ ነው ማወራቸው እኔ በጣም ከክርስቶስ ከማርያም ቀጥሎ በጣም ወዶ ሰው ቅዱስ ያሬድ ነው። አባገሪ ዘጋስጫ የኛ ጄኔሬሽን አለ የሆነ ጄኔሬሽን አለ በጣም ቶፒካሊን ስለ አባገሪ ዘጋስጫ በጣም የሳቸው በቃ ገና አይደለም እንኳን ተከርነው የሚመጣው ወደፊቱ ጄኔሬሽን ያንሳቸው እውቀታቸው ጥበባቸው ምናምን ናቸው። የሚገርም ነገር እንደዛ ነገር ሼክ ኑር ሁሴን ኢብራሂም ወይ ባረፋ ብትሄድ እስከ 200,000 ምናምን አሁን እንደሆነ ከሶማሌ ከጅቡቲ ምናምን ይመጣል እኮ ይከበርበት። በጣም ትልቅ የነበሩ በጣም ደግ፣ በጣም መልካም፣ በጣም እስልምና ኑሮ አስተምሮ ያለፉ ትልቅ አባት። እንደዚህ አይነት አባት አሉ። በሆነ ነገር ውስጥ አድርገህ አሻግረህ የምትሄድ ክርስትና ውስጥ ብቻ እስልምና ውስጥ ራሱ ከመቶ ምናምን ሺህ በላይ የተጻፉ መጽሐፍቶች አሉ። ዛሬ እነ ሼክ ጎንደሬ መጽሐፍቶች የነ ሼክ ካንዬ፣ የነ ሼክ ጫሌ፣ የነ ሼክ ሾክ ዙቤርን፣ የነ ሼክ ኑር ሁሴን ኢብራሂምን መጽሐፍቶቻቸውን እየወሰዱ እኮ ነው ዛሬ የህንድና የፓኪስታን የሳውዲ አረቢያ ምናምን ነገር ኢራን አካባቢ መጽሐፍቶቻቸውን እኮ እየተወሰደ እየተተረጎመ በእነሱ መጽሐፍ እንዲወጡ እኮ ተደረገባቸው እኮ ናቸው። እኛን እስልምናና ክርስትና ሲያስተምሩ ይገርመኛል። እኔ ሲነግሩን ይገርመኛል። እኔ ወደድንም ጠላን መጽሐፍ ቅዱስ ላይ 42 ጊዜ በላይ የተጻፈች ሀገር አንደኛ እስራኤል ናት። አንደኛ እስራኤል ብቻ። ስንት ጊዜ ተጻፈች? ብዙ ጊዜ ተጻፈች እስራኤል። ኢትዮጵያ 42 ጊዜ መጽሐፍ ቅዱስ። ሌላ ሀገርስ? ግብፅም ተጽፋለች፣ ሮምም ተጽፋለች። ግን በኢትዮጵያ በበልከው ልጆችን ከግብፅ ራዎችም ኢትዮጵያ ልጆችን ወደ እግዚአብሔር ዘረጋች። በጣም እኮ የሚያምር እኮ በቁርአን የተጻፈች ሀገር። ስንት ተጽፋለች ኢትዮጵያ? ቁርአን በጣም ብዙ ጊዜ የተጻፈች ሀገር። ሐዲስ ላይ ቁርአን ላይ ሶ ላይክ ምን ነው ሽታራም እንዴት እንደዚህ ሆነ? አሁን ኦኬ ጉድ ያው ሀያል ነበረች ያስታውቃል። እኔም አንተም ፊል እናደርጋለን። what happened ምንድን ነው የሆነው? ኢትዮጵያ በጣም ከሚገርም በተለይ ዘመነ መሳፍንት አሁንም ኢትዮጵያ ወደ ኋላ የሚያስቀራትም የቀረች ማለት የእርስ በርስ ጦርነት ነው። ዘመነ መሳፍንት ጊዜ ብቻ ነው የእርስ በርስ ጦርነት የነበረው። ረጅም ዓመት ነበር፣ ግን 200 ዓመት ሆና ከዛ በፊት አልነበረ ምንም ግጭት ነበረ። በጣም ብዙ ሁሉ ጊዜ አለ እኮ የትኛውም ዓለም እኮ የተቀየረች እኮ በጦርነትና በእሳት ነው። የእሳት መፈጠር ዓለምን ቀይሯል። ሁለተኛ ጦርነት ነው የሥርዓተ መብረት ለውጥ እንዲያመጣ ያደርጋል። የትም ዓለም እኮ ጦርነት አለ። ግን ላይክ አሁን አፄ ቴዎድሮስ የኢትዮጵያ የመጀመሪያው ሞደርን ኪንግ ናቸው ይባላል። ከዛ በፊት ግን አዳት ሌቨል በተለይ በሚኒሊክና በኃይለ ሥላሴ ሌቨል የገዛ ንጉሥ ነበረት ኢትዮጵያ። ለምሳሌ ፍትሐ ነገሥት ብዙ ይኖራሉ። ለምሳሌ የፍስሐ ዜና መጽሐፍ ላይ ብትመለከተው የነበሩት ባይዘው ተቃል ከሰብታ እስከ ኃይለ ሥላሴ ድረስ 321 ነገሥታት ነው ያነገሰ ነው። ግን ቱ ዛት ሌቨል ቱ ዛት ኤክስቴንሲቭ አስተዳድረዋል ወይ ነው የኔ ጥያቄ። በደንብ አስተዳድረው እንትና ከዚህ እስከዚህ ዓመት እንትና ከዚህ እስከዚህ ዓመት ገባኝ። ከዚህ እስከዚህ ዓመት ግን ሁሉንም ግዛቶች ወታደሮቻቸውን ልከው አስገብረው ምንም ጥያቄ የለው። እንደዛ ነው ያደረጉት እኮ። ዋናው መቀመጫ አክሱም ነው። ከዛ በኋላ ዛጌ ነው። ከዛ ጎንደሪያን ዘመን ላይ ነው። ከዛ በኋላ ወደ አዲስ አበባ ወደ ሸዋ የመጣው አይደለ? ወደዚህ የመጣው እንጂ ግን ግዛታቸውን አስጠብቀው እንዴ በጣም እኮ ሰፊ ነው። ለምሳሌ ናግራን እኮ ሄዶ ተዋግቷል። ካለ የመን ማለት እኮ ዛሬ ደቡባዊ የመን ምንለው እኮ ናግራን ማለት እኮ የምንመለከተው እኮ ደቡባዊ የመን እኮ የማን ግዛት ነው? የኛ ግዛት እኮ የነበረ ነው አይደለም እንዴ? ምንም ጥያቄ የሼክ ኑር ሁሴን ኢብራሂም እኮ ተማሪዎች ናቸው። ከሄዱ ዛሬ ሳውዲ አረቢያ ያለ አካባቢ ላይ በጣም እስልምናን እኮ በስነ ጽሁፍ በጣም ያዳብሩ፣ በጣም ይለውጡ፣ በጣም በመጻፍ ዛሬም ህንድና ፓኪስታን ትጠራላቸው አይደል? በእስልምና አስተምሮት ዩኒቨርሲቲዎቻቸው ትልቅ ነገር በመስጠታቸው። ሼክ ዙቤር የሚባል ኢትዮጵያዊ ገጣሚ ነበር። የዛሬ እስልምና ውስጥ 1200 አካባቢ 200 ዓመት አካባቢ ነበር። በጣም ትልቅ ገጣሚ ነበር። እነ ሼክ ጫሌ፣ እነ ሼክ ጎንደሬ፣ እነ ሼክ ካንዬ፣ እነ ሼክ ዙቤር በጣም እኮ የሚገራርሙ ናቸው። በጣም የሚገራርሙ የነበሩ እስልምና ውስጥ ከመቶ ምናምን ሺህ በላይ ብራና መጽሐፍቶች አሉ። ብዙ ሀሳቢያን ያላቸው ሰዎች መመርመርም ማጥናትም ግን ምንድነው ስላልቻለ ነው። ስለዚህ የወደቅነው ዘመነ መሳፍንት አለ። ዘመነ መሳፍንት ጦርነት አሁንም ቢሆን ኢትዮጵያ ማሻገር የምንችለው ከጦርነት ስንወጣ
እንዳንሰራ እንዳንመራመር እንደምንሚያደርገን ነገር። ለዚህ እኮ ነው ሁልጊዜ ከጦርነት መውጣት አለብን። ከጦርነት ወጥተን መሆን አለብን። ለ200 ዓመታት ዘመነ መሳፍንት ለምን ጦርነት ውስጥ ምገባ ብዙ አለ። አንደኛ የተረኮቻችን ችግር ነው፣ ትርክቶቻችን ችግር ነው። ሁለተኛ የታሪክ አረዳዳችን ነው። ሶስተኛ ነገር ደግሞ ምንድነው? የእጅ አዙር ጦርነት ፕሮክሲ ዋር። በእጅ አዙር የምንዋጋው ነገር አለ አይደለ? ቀይ ባህር ኢትዮጵያ ነበር። ምንም ጥያቄ የለውም። በደንብ በእውነት ምንም ጥያቄ በደንብ እንሰራዋለን። እሱ ቀይ ባህር ብቻ እንሰራዋለን። ለምሳሌ ይላል አይደለ? አሁን ቅዱስ ያሬድ ሄደ አይደለ? ድጓ ይላል ወረደ ብሔረ ዘሮም ይላል። ወደ ሮም ሄድኩ፣ የሮምን ቤተክርስቲያን አየኋት፣ ወደድኳት፣ አፈቀርኳት አለ። ቀይ ባህርን አድርጎ እኮ ሄዱት እነ ቅዱስ ያሬድ አይደለ? በጣም ሮም ድረስ የሚሄዱ እኮ ናቸው አይደለ? ምንም ጥያቄ። እነ ላሊበላ እኮ ረጅም ዓመት እኮ ኢየሩሳሌም ወንድሙ ሀርቤ እኮ በገዛበት ዘመን እኮ ኢየሩሳሌም ነበር እኮ። በጣም እኮ የሚገርም ነው። እኛ እኮ ትልቅ እሳቢያን የነበረን ሰዎች ነን እኮ። ቅዱስ ያሬድ እኮ ከትል የተማረ ሰው ነው። በመውደቅና በመነሳት የተማረ ሰው ነው ቅዱስ ያሬድ አይደለ? ይገርማል እኮ። የብርሃነ ክርስቶስ ውሃ ላይ እኮ የተሰራው ቤተክርስቲያን ነው። 800 ዓመት እንዲከፍተው እኮ ውሃውን ተነኳል። ለ800 ዓመት ምንድነው ውሃ ላይ የተሰራ ምንድነው? ቤተክርስቲያን እኮ ነው። ሼክ ኑር ኢብራሂም ምንድነው ይለውጣቸው? እርግብ እኮ ይለውጣቸው አስተሳሰባቸው። እርግብ ልጇን ጫጩቷን አፏን አላምጣ ስታበላየው ደግነት። እርግብ እንደዚህ ደግ ከሆነ አላህ በአርአያው የፈጠረው ሰው ደግ ሊሆን ይገባል። ከእርግብ ምንማር ከትል ምንማር ሰዎች ነበር። ዛሬ እኮ በሚሊዮን እየተጋደልን በሚሊዮን እየተጨፋጨፍን በቢሊዮን የሚቆጠር ዶላር እያወጣን ዛሬ ከጦርነት ከምን እኮ ያልተማረን ህዝቦች ነን። አባቶቻችን ከእንደዚህ ነገር የሚማር ሀሳቢያን ናቸው። ሀሳቢያኖችን ካላመጣ ሀሳባቸውን የሚያሻግር ነገር የሚቋቋም ኢንስቲትዩሽን ከሌለ እንዴት እንወጣ እንችላለን? ዛሬ እኮ አይተናል። ሮዞ በዚህች እንደው ከ1950ዎቹ ጀምሮ ከ1960ዎቹ ጀምሮ እስከ ዛሬ ድረስ እኮ የሚያመረበው ጦርነት እኮ ነው ያለነው። አባቶቻችን ግን እንደዚህ ናቸው የሚማሩት። ከእርግብ የሚማሩ ከትል የሚማሩ ዛሬ ተጋለን ተጨፍጨፈን ምናምን። አሁን ይበቃል እንዴ? የሆኑ እኮ ሰዎች ይኖራሉ እኮ። በጣም እኮ የምናሳዝን ህዝቦች ነን እኮ እኛ። ነገ እንዴት ነው ልጆች የሚኖሩ? አሁን ግን ህዝቡ ስታይ እንዴት ነው አሁን ህይወት እንደ አባቶቻችን እንደ እናቶቻችን የምትለው ነው ስታይ። ካልቸሩ በጣም ዌስተርናይዝድ ሆነዋል። አምልኳችን ዌስተርናይዝድ ሆነዋል። እይታችን በሙሉ ከፈረንጅ ያልወሰድነው ምንም ነገር የለም። ስለዚህ አላበቃም የኢትዮጵያ ጉዳይ መቼም ቢሆን። እኔ በእግዚአብሔር በኢትዮጵያ ተስፋ ማልቆርጥበት አንድ ነገር በኢትዮጵያ ትንሣኤ ታምናለህ? በደንብ ማምነው። በኢትዮጵያ ትንሣኤ ታምናለህ? ለምን እንደሆነ ታውቃለህ? ብዙዎቹ ኢትዮጵያ መቃት ብዙ ጊዜ ብያባል ሚዲያ ላይ የሚያውቋት በካርታ እኔ በእግሬ ነው መቃት ከሀገረ ማርያም ጉጅ እያንዳንዱ መስጊዷን ብዙዎች ለማወቅ ሞክሬያለሁ። የኢትዮጵያ የገበሬ ልብ ይስጥ። ማነህ ምንድነህ ምናምን ብሔርን ሃይማኖትን ማይጠይቅ ሰው በመሆኑ ብቻ የሚቀበል አንድ። ሁለተኛ እግዚአብሔር ለእኔ ለቃሉ ታማኝ ነው የሚል ቃል በጣም ነው ደስ የሚለኝ። ከመጽሐፍ ቅዱስ ቃል ምን ትወዳለህ ብትለኝ እግዚአብሔር ለቃሉ ታማኝ ነው። ስለ አባቶቻችን ብሎ ስለነ ቅዱስ ያሬድ፣ ስለነ አባ ግሬ ዘጋስጫ፣ ስለነ ላሊበላ፣ ስለነ ክርስቶስ አምራ። እኛ እኮ ክርስቶስ አምራ ስለ ሰይጣን የለመንን ሰዎች ነን እኮ። ማንም እኮ የለም ይላል እኮ ዓለም የለም። ማንም ስለ ሰይጣን ሰይጣን እኮ ለምነን ጌታን ማርልን ብለን ጠይቀን እኮ የተሰማን ህዝቦች ነበርን። የተሰማን ከዘመኑ ሄድነ ከፈቀደልሽ ለሰይጣን ምን ለምን ሰው ዛሬ ስለ ራሳችን ቁጭ ብለን ማውራትና ማቆም ማንችል ሰዎች ነው። ስለ እነዚህ ሰዎች ስለ እነሱ በእስልምናው በምን ስለ እነሱ ቃል ኪዳን ስላለው እግዚአብሔር እኔ ሁሉም ነገር የሚለው የኢትዮጵያ ህዝብ ሁላችንም የገበሬ ልስጥ ነው። ገበሬ ሰውነት ነው የሚወድ ምንም ነገር ብትለው የገበሬ ልብ ይስጠን ነው ይባላል። የሚገርም ኢነርጂ የሚገርም እይታ ነው የሰጣኝ። አሁን እንግዲህ ሰዓቱ ከሌሊቱ 6 ሰዓት ሊሞላ 20 ደቂቃ ነው የሚቀረውና ብንቆይ በጣም ደስ ይለኛል። በጣም ከልብ አድርጌ ነው የማመሰግነው። በእርግጠኝነት ሌላ ርዕሰ ጉዳይ ላይ በጣም ጥልቅ የሆነ እይታ ይዘን የምንወያይ ይመስለኛል። ስለነበረን ቆይታ በጣም ከልብ አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ይህን እድልም ስለሰጣችሁ ለመላው ክርስትና እምነት ተከታዮች ለመድኃኒታችን ለኢየሱስ ክርስቶስ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ማለት እመኛለሁ። ከአንተ ጋር አንድ 5-6 ፕሮግራሞች እንሰራቸዋል። በተለይ በተከታታይ ኢትዮጵያ ፊስትር ላይ ኢትዮጵያን ሀሳቢያን ላይ እንሰራለን። እነ ተዋናይን እንሰራለን፣ እነ ካሌብ ላይ እንሰራለን፣ እነ ላሊበላ ላይ እንሰራለን፣ እነ ምራይ ክርስቶስ ላይ እንሰራለን፣ እነ ሼክ ሁሴን ኢብራሂም ላይ፣ እነ ሼክ ጫኔ ላይ፣ እነ ሼክ አንዬ ላይ ሀሳቢያን እንዴት እንደነበሩ ሀሳባቸው ዛሬ ተርቆ በትልቅ ዓለማችን ዩኒቨርሲቲ ላይ የነሱ መጽሐፍ እየተጠቀመ እንዴት እንደሚጠቀሙ እናወራለን። አድርሰን እንጂ ቅዱስ ያሬድም እናወራለን። ዓለም እኮ ኮንዳክተር ሳያቅ ሙዚቃ ሳያቅ ኮምፖዝ ማድረግ ማቀናበር ሳይድ ያሬድ ድርሰ ዜማ ፈጥሮ ምን ብሎ በጽናጽን በመቋሚያ በከበሮ ኮምፖዘር ያደረገ ነው። ስለ እነሱ እናወራለን።
በደንብ እናወራለን። እግዚአብሔር ይስጥልኝ። በጣም ነው አመሰግነው እዚህም ያላችሁ እናንተንም ማንንም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ክቡራትና ክቡራን እንግዲህ እንዳያችሁት ነው ብዙ ለየት ያሉ እይታዎችን ወንድማችን አድርሶናል። በዓሉ የሰላም የደስታ የፍቅር ይሁን። ይሄ በዓል እጅግ በጣም ጥልቅ የሆነ መንፈሳዊ አንድምታ ያለው በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ የዓለምን ጨለማ ገፎ ወደ ብርሃን ቀይሮ ለሰው ልጆችን ተስፋን ጥሎ ለዘላለም ድህነት የሚሆነውን ስራ የሰራበት የመጀመሪያው ትልቁ በዓላችን ነውና አሁን ጨለማ ነገር ላይ ያላችሁ ሰዎች ካላችሁ እግዚአብሔር ኢየሱስ ክርስቶስ ሕያው ስለሆነ ችግራችን ወደ ብርሃን ማምጣት ይችላል። እሱን እያሰባችሁ በዓሉን በሰላም በደስታ አሳልፉ ለማለት ነው። ከልብ አድርገን እናመሰግናለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በያላችሁበት ሰላም ያቆያችሁ። ቴንክ ዩ ሶ ማች